رسول صلى الله عليه وسلم من يلال لو أمرت أحدا بالسجود لغير الله سو لسو مسجد باز نبر ويم سو لسو مسجد بهن نورو يعني يقول لو أمرت أحدا بالسجود لغير الله لأمرت المرأة أن تسجد لزوجها يعني سو لسو مسجد يميقبا نقر ويم دمو يميهن نقر بهن نورو ست لبالوا اندتسجد تأزازال أستلالف نبر ግን ሰው ለሰው አይሰግድም መስገዱ ለአላህ ብቻ ነው እንጂ መስገድ ብቻል ነበር መጀመሪያ የማዘው ትእዛዝ ሴት ለባልዋን እንድትሰግድ ትእዛዝ አስተላልፍ ነበር ብለው እና በጣም ትልቅ መሆኑን ጣዓት الزوج በዚህ ይገልጹልና ረሱል ሰለላሁ ዐለይሂ ወሰለም ከዛ በኋላ ምን ይላሉ ከጣዓው يعني ጣዓ ትእዛዙ ማለት ነው لا تصوم المرأة تطوعا إلا بإذنه ጾም ለመጾም ከፈለገች ከረመዳን ሌላ ማለት ነው ከረመዳኑ ሌላ አሹራ ወይም ደግሞ 3 ቀን በወር ወይም ደግሞ ሐሙስና ሰኞ ለመጾም ከፈለገች ባሊዋን ሳታስፈቅድ መጾም የለባትም ምክንያቱም ባሊዋ ሊፈልጋት ይችላል እና እሱን ማስፈቀድ አለባት ይላሉ ከዛ በኋላ ولا تخرج من بيتها إلا بإذنه እሱ ባለበት ጊዜ ይሁን ወይም እሱ በሌለበት ጊዜ እሷ አንዲት እግሯን ቢሆን ከቤቱ መውጣት የለባትም ሳታስፈቅድ የሱን ፍቃድ ሳትወስድ ይላል وإلا لعنتها الملائكة حتى ترجع እንደዚህ ካደረገችማ እሱ ሳያውቅ ከሱ ትእዛዝ ሳትወስድ ከቤቱ ከወጣች እስከምትመለስ ድረስ يعني ملائكة يلعنتال يعني لعنة الله يلعنك يالو ملائكة በጣም ይቆጡበታል እና መጥፎ ዱዓ ያደርጋሉ መላእክታ الله يلعنሽ ያሉ ይልዑኗታል ይላል طيب ከዛ በኋላ واذا دعاها للجماع لا تأبى والا لعنتها الملائكة حتى تصبح ለምሳሌ ማታ መጥቶ ይፈልግሻለሁ ለጅማዕ እንተኛለን ምናምን ቢላት አረባክ ደሞ ዛሬ ደሞ እኔ ደክም ያለሁ እንቢ ምናምን ካለች እሱ ደሞ ተቆጥቶ ከተኛ እስከ صلاه الصبح እስከ ጧት እስከሚሆን ድረስ الملائكه تلعن هذه المراه እና ለምሳሌ እሱ በሚፈልገው ጊዜ እሷን ማግኘት አለበት መገናኘት አለበት ጅማዕ ከጠየቀ ወይም ደግሞ ከሱ ጋር መጫወት ከጠየቃት እንቢ ማለት የለባትም ይላሉ في حديث عن النبي صلى الله عليه وسلم رسول صلى الله عليه وسلم من يلال المرأة لا تؤدي حق الله سيتكو يعني يا الله مجزات بمولو أموال تالش أتبالم حتى تؤدي حق زوجها يبالوان مبتنا يبالوان طاعة كالفتسمج يا الله انتن يا الله طاعة فتسمالش لمالت أي تشالم إلالو المرأة لا تؤدي حق الله عليها حتى تؤدي حق زوجها كله ولو سألها وهي على ظهر قتب لم تمنعه نفسها يا سلام إن كان ألقى يكر إن كان بيت وسط يكر فرس لاي هلتم بلنا مست فرس لاي كوش بلو يتغوازو يفلقشالله جماع يفلقالله كان شغال مغنانيه يفلقالله جمل يعني جمل لاي يالن جماع يفلقالله بلو እዛም ቢይዛትና ጅማዕ ቢፈልግም እዛም ቢሆን እንቢ ማለት የለባትም ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም እና በጣም ከበድ ያለ ነው እውነቴ ነው ሴቶች አሁን ከባሊዋ ትንሽ يعني ተቆጥታ 2-3 ቀን አንድ ሳምንት እንቢ የምትለው ከሆነ ሁሉ ጊዜ የአላህን ለዕና የመላእክተን ለዕና አለባት እንላለን طيب ይህ አንደኛው ሐቁ ነው ጣዓተ الزوج حق للرجل الحق الثاني ሁለተኛው መብቱ ألا تمكن نفسها أحدا سواه ይህች ከራስዋ ጠጉር እስከ እግሯ ጥፍር የሆነው በሙሉ የሱ መልክ ስለሆነ አንድ ሰው يعني ሌላ ወንድ ሌላ ሰው መንካት የለበትም يعني አባባሌ ምንድነው ራስዋን ጠብቃ ክብሯን ጠብቃ ለሌላ ሰው በፈገግታ ይሁን በሳቅ ይሁን በዚና ይሁን ሌላ ሰው እንዳይቀርባት መጠንቀቅ አለባት ይላሉ يقول لا بالزنا بمنزرنا يهون ولا
ما دونه كمنزرنا بتاچም ይሁን مثلا كالدخول الى بيتها يعني عند ሰው اجنبي ሆነው محرم ያልሆነ ቤትዋ ገብቶ ቁጭ ማለቱ ራሱ የባሊውን መብት መግፈፍ ነው ይላል ከአልخلوه አንድ ቤት ቁጭ ብላ ባልዋ ያልሆነ ሰው ከሷ ጋር يعني ከመحرم ሌላ ማለት ነው محرم ይባሉት አባት እንደዚህ ኋላ እንጠቅሳቸዋለን እና ወይም ደግሞ በቴሌፎን አርጋ ከሌላ ሰው ሙጋዘላ يعني የፍቅር የምናምን ማውራቱ ራሱ ትልቅ እንደዚህና ስለሚቆጠር ይህ የባሊውን መብት አጠፋች እንላለን نعم وهذا الحديث عن النبي صلى الله عليه وسلم رسول الله صلى الله عليه وسلم من لالو إن امرأة قالت لرسول الله صلى الله عليه وسلم عندي ست متاشنا لرسول الله صلى الله عليه وسلم من علات يعني من بلا تتأيقالج تقول يا رسول الله أنا وافدة النساء كسيتوش تلكي متأه سيتنين تلالج أنا وافدة النساء إليك ثم ذكرت ما للرجال من الجهاد والأجر والغنيمة يا رسول الله عليك እንዴ ወንዶች እኮ ለኛ በልጠውናል ብዙ አጅርና ብዙ ሰዋብ ያመጣሉ እንዲያውም ገኒማ ይዘው ይመጣሉ ከዛ በኋላ ብዙ ነገሮች ለወንዶች የተፈቀደ ለኛ አልተፈቀደም ቤት ላይ ቁጭ ብለን በቃ ቤት ውስጥ ወንዶቹ እዛ ሄደው እርሻ በማረስ ጂሃድ በእንትን በማረግ እዛ በመሄድ ሐጅ በመሄድ ዑምራ በመሄድ ብዙ አጅር ሲያመጡ እኛ ቤት ቁጭ ብለን ምን አጅር አለን ብላ يعني ከሴቶች ወኪል ወስዳ ነው የምትናገረው እና ምን ትላለች انا وافدة النساء اليك ثم ذكرت مال الرجال من الجهاد والاجر والغنيمه ثم قالت فما لنا من ذلك እንደ ወንዶች እኮ እኛ አልተሰጠንም መብት يعني اجر ثواب يمن وسدبت ብዙ ስራ አልተሰጠንም ትላለች فقال النبي صلى الله عليه وسلم ابلغي من لقيت من النساء ያልሽው ነገር እንግዲህ መልሱ ምንድነው ካንቺ ኋላ ያሉ ሴቶች አንቺን የላኩ ሴቶች በሙሉ እነሱን ንገሪያቸው ምን ብላ ان طاعه الزوج واعترافا بحقه يعدل ذلك كله ይህን ሁሉ የጠቀሽው የጂሃድ የምን የሐጅ ምናምን يعني ወንዶች የተሰጡት ብዙ መብቶች የአጅር መብቶች ሴት ቤት ቁጭ ብላ ባልዋን ከታዘዘች ይሁን ሁሉ ለማግኘት ትችላለች ብለው ረሱል ሰለላሁ ዐለይሂ ወሰለም ከነገሯት በኋላ መጨረሻ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ولكن يقول وقليل منكن يفعله እና የናንተ ትእዛዝ በጣም ጥቂት ነው ቤት ቁጭ ብለሽ ሰላቱን ከሰገድሽ ሲያሙን ከጾምሽ ባልሽን ጣዓ ካደረግሽ እኮ ጀነት ገቢያለሽ ተብለዋል ግን በጣም ጥቂት ከናንተ ይሄን ነገር ይሰራሉ እና ብዙዎቹ ይሄን ነገር እኮ ተውፊቅ የላቸውም በዚህ ላይ አይገኙም وقليل منكن يفعلوا እና በጣም ትእዛዝ ትንሽ ከመሆኑ ግን በጣም ጥቂት ሴቶች ብቻ ናቸው በዚህ ላይ የሚሰሩ ይላል نعم ومن حقه የወንድ መብት ደግሞ ከሆነ የባልየው መብት كمبتو أندو يلالو من حقه ألا تخلو مع رجل أجنبي ولا تخالط معه يعني حرامي هنا وسو حرام مالتي من جنو أبات يالهوني أقوت يالهوني جد يالهوني وندموا ويميئتوا لج وندموا لج እንደዚህ محارم የሚባሉ ከዚህ ሌላ ሊያገባት የሚችል አንድ አጅነቢ ሰው ከሱ ጋር ቁጭ ማለቱ በጣም ትልቅ ወንጀል ነው ይላሉ يقول النبي صلى الله عليه وسلم من كان يؤمن بالله واليوم الآخر فلا يخلون بامرأة ليس بينها وبينه محرم እና ይሄ በጣም ትልቅ ወንጀል ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም طيب አንድ ቀን ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ يقول لا يخلو رجل بامرأة إلا وكان ثالثهما الشيطان ይላል ረሱል ሰለላሁ ዐለይሂ ወሰለም አንድ ወንድና አንድ ሴት እኮ ቤት ላይ አንድ ቤት ብቻቸውን ቁጭ ካሉ ሶስተኛው ሸይጣን ነው የሚሆነው ይላል በሌላ አባባል ምንድነው ሁለቱም ቁጭ ካሉ እሱም ያያታል እሷም ታያዋለች እሱም ይናገራል እሷም ትናገራለች እና በጣም እንትን ሲል ሶስተኛ አለ ሸይጣን ነው እና ልቧ ውስጥ ገብቶ
ይሄ በጣም ቆንጆ ነው ይሄ በጣም እንትን ይላታል እሱ ደግሞ ልቡ ውስጥ ገብቶ ሸይጣን ደግሞ እዚህ እንትን ያረጋል ይሄች ቆንጆ ነች አነጋገሯም ጥሩ ነው ምናምን ያለ እና ወደ መጥፎ ላይ ለመውደቅ ይችላሉ ሶስተኛቸው ማን ነው ሸይጣን ይሆናል ብለው ሲናገሩ ረሱላህ ሰለም አንዱ ሰሃቢ ተነሳና መላለ ያ ረሱላህ አራአይተ الحሙ ሐሙስ ቤት ውስጥ መግባት ይቻላል ወይ ያለ ሐሙ ማለት ምን ማለት ነው የባልየው ዘመድ ለምሳሌ የባልየው ወንድም የባልየው مثلا አጎት የባልየው ያኒ ያጎት ልጅ ምናምን የባልየው ዘመዶች ቤት ለመግባት ቀላል ስለሆነ እነዚህ ዘመዶች ለመግባት ይችላሉ ወይ ሲሉ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ አልሐሙ አልሞት አረ ሞት መግባት ይሻላል ሞቱ ወደ ቤቱ መግባት ባልየው በሌለበት ጊዜ ሞት መግባት يعني ይሻላል አን ሐሙ ከመግባት يعني በጣም ትልቅ አደገኛ ያለው ነው ሐሙ እዛ ሲገባ ምክንያቱም እኔኮ የባልሽ ወንድም ነው እኔኮ የባልሽ አጎት ነኝ ይያለ ይገባና ከዛ በኋላ እዛ መጥፎ ስራ ሊሰራ ስለሚችል ነው ይላሉ طيب ممكن واحد يقول يا اخي طيب እንዴት ሁለት ወንድና ሴት ቁጭ አይሉም ምናምን ትላላችሁ የኔ ሚስት እኮ በጣም ንጹህ ነች እንደዚህ አይነት ቆሻሻ ነገር አታስብም እንዴት ነው ይሄ ነገር እኮ በጣም ከበደ ምናምን ብሎ ቢናገር ምን ለዋለን نقول له هل زوجتك اعف من عائشه ያንተ ሚስት يعني ከዓኢሻ የበለጠች ነች ይሄ ነገር እኮ ይተዛዝ እኮ عائشان ይመለከታል ኸዲጃን ይመለከታል ሶፊያን ይመለከታል ፋጢማን ይመለከታል የሞላው ዓለም የእስላም ሴቶች ይመለከታል ያንተ ሚስት እንግዲህ ከዓኢሻ የበለጠች ነች ብለን እንመልስለታለን እና ይህ ነገር እንግዲህ እንደ ቀላል ማየት የለብንም ይላል አንድ ሻዕር አለ መስሪ ሻዕር አህመድ ሸውቂ የሚባለው ምን ይላል እንደዚህ ቁጭ ብለህ መነጋገር ከሴት እኮ ወይም ደግሞ ከሩቅ ፊት ለፊት ያያችሁ መሳቅና ፈገግ ማለት እኮ እንደ ትንሽ ይቆጠራል እንጂ እሱ እኮ ነው ዋናው ሰበብ ለትልቅ ወደ ትልቅ የሚደርስበት ምክንያት እሱ እኮ ነው ይላል እና ምን ይላል ነظረቱን ፈብቲሳመቱን ፈሰላሙን ፈከላሙን ፈመውዒዱን ፈሊቃኡን ፈልፈሕሻ እነዚህ ሰባት ደረጃዎች መጨረሻው ፈሕሻ ነው ዚና ነው ይላል ምንድነው ያለው ነظረቱን በመጀመሪያ እንደዚህ ያያታል ፊትዋን ያይና ፈብቲሳመቱን ፈገግ ትላለች እሱ ደግሞ ፈገግ ብሎ ጥርሱን ይከፍታል ሶም ጥርሱ ሁለተኛ ደረጃ ነው ፈሰላሙን ከዛ በኋላ በእጁ ይሁን በመላሱ ሰላም ይላታል ሶስተኛ ደረጃ ነው ፈከላሙን ከዛ በኋላ ንግግር ይጀመራል ፈመውዒዱን ከዛ በኋላ ቀጠሮ ይመጣልና ፈሊቃኡን በዛ በቀጠሮ ቦታ ከተገናኙ በኋላ ፈልፈሕሻኡ እና የጀመረው ፈገግ በማለት ነው ፊትዋን ስለከፈተች እና እሱ ፈገግ ብሎ ሲያያት በዚህ የጀመረው ወደ ዚና ወርደዋል ይላል وقالوا انما معظم الحريق من مستصغر الشرر ትልቅ ህንጻ ሲቃጠል ብታዩ መጀመሪያው እኮ ከአንድ ትንሽ እሳት ነች ብለው የአረብ ምሳሌ እንደዚህ ይሰጣሉ እና ምንድነው ለማለት የፈለኩት ያ اخوا سيدنا الشافعي አንድ ሻዕር አለ አንድ ገጣሚ ነው በአረብ ገጣሚ ምን ይላል يقول አንድ ሰው አፊፍ ካልሆነ ንጹህ ካልሆነ ውጭ ከቤቱ ውጭ ለምሳሌ አርአያ ካልሆነ ወደዛ የሚሄድ ከሆነ ሴቶች የሚያይ ከሆነ ያኔ ምንዝርና የሚያበዛ ከሆነ ይላል ቤቱ ውስጥም መጥፎ ነገር ሊገኝ ይችላል ሚስቱ ልክ እንደሱ ትሆናለች ይላል لذلك من ይላል عفوا تعف نساؤكم في المحرم وتجنبوا ما لا يليق بمسلم إن الزنا دين فإن سلفته زناكو እንደብድር ነው አንተ መጀመሪያ ውጭ ወጥተህ ዚና ካደረክ ይላል كان الوفاء من أهل بيتك فاعلمي እንደዚህ እንግዲህ ጊዜ አልፎ ጊዜ ሲተካ ስታበዛው ይህ ነገር እንግዲህ ደም ስለሆነ እዳ ስለሆነ ምስትህ ደግሞ ሸይጣን መጥቶ እንደዚህ ወስወሳ ሲያደርግባት እና አንድ ዚና ለመውደቅ ሩቅ አይደለም ይላል إن الزنا دين فإن سلفته
كان الوفاء من أهل بيتك فاعلمي من يزني بامرأة ب2000 درهم 2,000 كفله عند منزرنا انتن منزرنا يمتادرق سيت وش زنا كادرك يلال في بيته يزنى بغير درهم عند سومتو بيته قبطو مستن على درهم على جنزب زنا ليارق يتشلال يلال من يزني بامرأة ب2000 درهم في بيته يزنى بغير درهم لو كنت حرا من سلالة طاهرا ما كنت حتاكا لحرمة مسلمي أنت نصوح بالتهنكو يهن نجر بزه نجر أتقبع نبر قدي تتنكاك إلال إيشي يوندش مفتدى مقتلا من إلال ومن حقه أن يغار عليها يهدمو كنات انديك أنا يسو مفتنو ለምንድነው አንተ የምትቀራው እንዴት ምንድነው አንተ አትውጣ ተለኛለህ ከዛ በኋላ ደግሞ ተሸፈንች ምንድነው ምናምን ብላ መቆጣት የለባትም غيرا እሱ ወደ በሷ ላይ ቅናት ማደር በጣም የሱ መብት ነው እና መጠበቋን በጣም ዋጅብ ነው مثلا يقول الرسول صلى الله عليه وسلم من الغيرة ما يحبه الله ومن الغيرة ما يكرهه الله غيرة ማለት በአማርኛ ቅናት ማለት ነው እና ይህች ሚስት እኮ ላንተ ብቻ ነው የተሰጠችው ያንተ ነች ሌላ ሰው ማየት የለበትም ሌላ ሰው እንድነካት አይፈቀድም እና እንደዚህ ሲመጣ መቆጣት አለብህ ነው غيرة የሚባለው እና ይህን ነገር አላህ ይወደዋል ግን አንዳንድ غيرة አለ አላህ የማይወደው እሱ ምንድነው يقول فأما ما يحبه الله فالغيرة من في الريبة شك يعني ስትጠራጠር ብቻ ነው የምትቆጣ እንጂ ዝም ብለህ ሚስቷ በደንብ እየሄደች ጠባይ አርጋ እየሄደች አፊፋ ያለች በጣም ስርዓት አርጋ ወደዛ ማተም ጥሩ ጠባይ አርጋ እየሄደች ያንተን መብት ጠብቃ ነፍሷን ሐፍዛ እየሄደች አንተ ዝም ብለህ ጭቅጭቅ ማንሳቱ አላህ አይወደውም ግን አንድ ነገር አንድ አቅጣጫ ስትቀይር ሚስትህ ወይም ደግሞ ያልተለመደው ነገር ስታይ ቴሌፎን ስታበዛ አጨራርጋ ስትወጣ ከዛም መነጋገር ስትጀምር በዛ ጊዜ ጥርጣሬ ነገር የሚባል ነገር ስለመጣ እዛ ጊዜ ሸክ አርገህ ብትቆጣ ጥሩ ነው ይላል يقول واما ما يكرهه فالغيرة في غير الريبة ግን ቤቱ ደህና ያለ ግን አንተ ጭቅጭቅ አታብዛ ይላል አንድ ታሪክ ነገረኝ ምን መሰላችሁ በዚህ የተገኘ ነው አንድ በጣም غيرة ነበረው غيرة فحش ነው غيرة ከህግ የወጣ غيرة እና ምን አደረገ አንዲት ልጅ አገባና በጣም ይወዳት ነበር ከዛ በኋላ ካገባት በኋላ ከአንድ ሳምንት በኋላ ምን ይላታል አንቺ ያጎቴ ልጅና ያክስት ልጅ አንድ ቀን ከ3 ወር በፊት ነው መሰለኝ በቤታቸው ለመጎበኘት ቢስመጣ እዛ የነበሩ ማን ናቸው ብሎ ይጠይቃታል ትዳር ካደረጉ በኋላ እኮ ነው ከዛ በኋላ እሷ ደግሞ ምንም ንጽህትነት ምንም ነገር የላትም ያ በዛ ቁጭ ብሎ የነበረው ያጎቴ ልጅ ነው ያ ደግሞ ያክስቴ ልጅ ነው ትሏለች ከዛ በኋላ ይመጣሉ እንዴ አው እንደዚህ በየአመቱ 2 ጊዜ ምናምን ይመጣሉ ትላለች እሷ ከዛ በኋላ ምን ይላታል ከመጣ በኋላ ሰላም አሉሽ አይዋ ሰላም ብሎኛል ሰላም አሉሽ እንዴት አይነት ሰላም አሉሽ والله እንደዚህ በቃ እንደሌላ ሰው ሰላም ብሎ ቁጭ ብሎ ከኛ ጋር ያወሩ ነበር እንዴት ያወሩ ነበር ካንቺ ጋር ከዛ እንዴት አድርጎ ነው ሰላም ያሉሽ እጂ ነክተዋል ይሄ ከማግባቱ በፊት የሆነው ነገር እኮ ነው አው ሰላም ብለውኛል እንዴት አድርጎ ሰላም ብለውሻል ይሄ እጅ ያንቺ እጅ ነክተውታል አው ነክተውታል እንግዲህ ከነኩት እንግዲህ ሌላ ማድረገዋል ምናምን ይያለ ብዙ ጥያቄ እየጠየቀ ልክ እንደ መጅኑን ሆነዋል እንግዲህ ብቻው ሲሄድ ምን ይላል ሰላም ካልዋት እኮ እጇ እኮ ጥሩ ነው ከእንደዚህ አድርጎ እኮ ሰላም ብለውታል ከዛ በኋላ ደግሞ ሌላም ነገርም አርጎ ይሆናል ምናምን ይልክ ሸይጣን ስጫወትበት መጨረሻው ፈታት አንቺ ምናምን ብሎ ተቆጥቶ ልጅቷን አባረራት ይላሉ نعم ከዛ በኋላ እንግዲህ በሚስትህ ላይ ብዙ غيرة ከህግ የወጣ غيرة ከሆነ ይላሉ ወደ ቀዝፍ የሚባለው ይሄዳል ቀዝፍ ማለት ሚስትህን በሪአ የሆነች ንጽህት የሆነች አንቺ እንደዚህ አርገሻል ብለህ መጥፎ ስድብና ዛኒያ ልትላት ትችላለህ አንቺ ምንዝራ ታርጊያለሽ ብለህ ውሸት የሆነ ነገር ከጣልክባት ትልቅ ወንጀል ነውና
80 ጀልዳ ልትጀለድ يعني ይገባሃል እዚህ እንዳትደርስ እንግዲህ غيراው መጠነኛ መሆን አለበት ይላሉ እሺ الحق الثالث ሶስተኛው መብቱ እንግዲህ ምንድነው ይላሉ አንተ ተዘየነ له وحده انتبهوا አንተ ተዘየነ له وحده እሷ የምታደርገው ጌጣጌጥና ጥሩ ወርቅ ጥሩ ልብስ ሽቶ ክሬም ምናምን ሑምራ እዚ የምትሰለመው ሽልማት ምናምን በሙሉ የጌጣጌጥ የምታደርገው የመልክ ቁንጅና የሚያጣው ነገር ከሽቶ የመሰለ እንደ ጥሩ ልብስ የምታደርገው ለሱ ብቻ መሆን አለበት ይላል በሌላ አነጋገር ምንድነው ለሱ የወጥ ቤት ልብስ አርጋ ትቆየዋለች ወደ ውጭ ስትወጣ ወደ ሰርግና ወደ ሌላ ነገር ስትወጣ የበለጠውን ልብስና ሽቶ አርጋ መውጣቱ ይህ በጣም ከባድ ወንጀል ነው ይላሉ نعم وتحسن خلقها طبعاً በጣም ጥሩ መሆን አለባት እና ከሱ ጋር በጣም መጥፎ መነጋገር የለባትም ይላሉ አንዲት ሴት ልጅቷን ስትድር በሰርጉ ጊዜ ምን አለሽ ይባላል በዚህ በአረብ አገር ነው እና በቃ ባልየው መጥቶ ልጅቷን ሲወስድ ነይ አለችና አንድ ቤት ውስጥ አስገባች ልጅቷን ማለት ነው እናቷ ልጅቷን ወስዳ አንዲት ቤት ቁጭ አርጋ ትመክራታለች እንግዲህ ትላታለች አሁን የመጨረሻው ቀን ነው እኔና አንቺ የምንለያይበት ቀን ስለሆነ ምክር ልስጥሽ አለቻት ከዛ ኋላ ምን አለች تقول احفظي مواضع عينيه አሁን ከዚህ በትወጥሽ የማታውቂው ባል እዛ ስለምትሄጂ እንግዲህ ልመክርሽ احفظي مواضع عينيه عينን የባልሽን አይን በደንብ ጠብቂ ትላታለ ምን ማለት ነው ምንድነው የሚፈልገው ምን ማየት ነው የሚፈልገው ጥሩ ማየት ስለሚፈልግ የአይኑን እንትን እየተከታተልሽ አይኑን የሚፈልገውን ነገር አድርጊ ትላታለች ወአንፉሁ ደሞ አፍንጫው ምን መሸተት ነው ደስ የሚለው አፍሽ በደንብ መጥረግ አለብሽ ጥሩ ሽቶ ማድረግ አለብሽ መጥፎ ሽቶ ይሄ የዛር ምናምን የሆነው እንትኑ የጅን የምን የሆነው መጥፎ ሽቶ ይህን ከሱ መራቅ አለብሽና አንፉን ወይም ደግሞ አፍንጫውን መጠበቅ አለብሽ ትላለች ወኡዝኑ ደግሞ ጆሮው ማለት ነው ጆሮው ምን መስማት ነው ደስ የሚለው ባልሽ ይህን ማወቅ አለብሽ እና እሱ ለመስማት የሚፈልገውና የሚወደው ሁሉ ጊዜ ካንቺ መስማት አለበት ትላለች لا يشم منك إلا طيب تفقدي منامه طعامه من دم ود مغبو مططو ስትተኝ ደግሞ ምን አይነት እንደሚወድ ይሁን ሁሉ መጠበቅ አለብሽ ብላ እናት ኮኖ የምትመክራት احفظي ماله ገንዘብ ደግሞ ገንዘቡን በቃ በእጅሽ መንካት የለብሽም ገንዘብ ከሰጠሽ ደግሞ አስቀምጭልኝ ብሎ ከሰጠሽ ደግሞ እሱን حفظ ማድረግ አለብሽ ብላ ትመክራታለሽ لا تفشي له سرا አንዳንድ ምስጢር ከነገረሽ ደግሞ ለእናት ይሁን ለእህት ይሁን ለጓደኛ ይሁን ለማንኛውም ነገር ምስጢር አታውጪ ትላታለች لا تفرحي في حزنه እሱ ሲቆጣና ሐዘን ሲመጣበት አንቺ አትሳቂ አትደሰቲ ولا تحزني في فرحه نعم እሱ ደግሞ ሲደሰት ደስ ይለው ደግሞ አንቺ ሐዘንተኛ መሆን የለብሽም ከሱ መሳቅ ከሱ ማልቀስ ከሱ መደሰት ከሱ ደግሞ ማዘን አለብሽ ትላታለች واخبرك ان احسن الطيب በጣም ጥሩና በጣም የተወደደ ሽቶ ምን ሆኖ ልንገርሽ የኔ ልጅ ትላታለች እሺ تقول ان احسن الطيب للمرأة هو الماء ሽቶ ማብዛት አይደለም ውሃ ነው በጣም ጥሩ የሆነው የንጽህና ሽቶ ውሃ ነውና ውሃ መታጠብ አብዢ ብላ ትመክራታለች እውነቴ ነው በሙሉ እናቶች ያኔ ልጆችን ሲወጡ ያኔ ልጃገረዶች በትዳር ላይ ስትወጣ እንደዚህ አይነት ምክር ብታቀርብላት በጣም ደስ ይላል እላለሁ نعم وقال احد الازواج እና አንድ ደግሞ ሚስቱን ካገባ ከጥቂት ወራትና ከጥቂት አመታት በኋላ ጠባይዋ የተቀየረ ሄደች እና ጠባይዋ መጥፎ የሆነ ምናምን ስትሄድ እሱ በቃ እየተቆጣ ሄደ ምክንያቱም ጠባይዋ ድሮ ጥሩ ነበር አሁን እየተቀየረና መጥፎ የሆነ ስለመሄድ ምን አላት ይባላል
يقول خذ العفو مني تديمين مودتي أرباكش تيلاتال እኔ እኮ የምወደው ነገር ማድረግ አለብሽ እኔና አንቺ በጥሩ ሁኔታ ለመኖር ይህን ጠባይሽ ማስተካከል አለብሽ ይላታል ولا تنطقي في ثورتي حين اغضب እኔ ስቆጣ አንቺ ዝም ማለሽ አለብሽ ولا تنقرين نقرك الدف مرة ልክ እንደ ከበሮ እንደዚህ አንቺ እኔን መምታት ተይ ይላታል فإنك لا تدرين كيف المغيب አንቺ የማታዩ ነገር የተሸሸገና የተደበቀ ነገር ልብ ውስጥ ሊኖር ይችላል እና ብዙ መጥፎ ስርዓት ስሪ ምክንያቱም የተሸሸገ ነገር በልብ ያለው ከወጣ ጥሩ ነገር ላይ ይገኝ ይችላል ይላታል ولا تكثر الشكوى فتذهب بالقوة ብዙ እንትን አታብጂ እንደዚህ ሆኜ እንደዚህ ተገኘ እንደዚህ ይፈልጋለው ምናምን ጭቅጭቅ ምናምን አታብጂ ይላታል ويأباك قلبي والقلوب تقلب ልብኮ ልክ እንደ ውሃ የሚገላበጥ ነገር ስለሆነ እና ልብ የኔ ልብን መከታተል አለብሽ ይላታል فإني رأيت الحب في القلب والأذى እና እኔኮ አየሁት ይላል አንድ ልብ ውስጥ ፍቅርና አዛ ማለት ማስቸገር ማለት ነው አንድ ልብ ውስጥ ፍቅርና ማስቸገር ሁለቱም አብረው አይቆመጡም اذا اجتمع لم يلبث الحب يذهب ውስጥ ልብ ፍቅር ካለ እና የሴትዋን ጭቅጭቅና ዝም ብለህ በቃ ንትርክ ምናምን ካለ ፍቅሩን ይወጣል ንትርኩ ዘልብ ይቀራል ይላታል እስቲ ደግሞ አለው خذ العفو مني تديمين مودتي ولا تنطقي في ثورتي حين أغضب ولا تنقرين نقرك الدف مرة فإنك لا تدرين كيف المغيب ولا تكثر الشكوى فتذهب بقوة ويأباك قلبي والقلوب تقلب فإني رأيت الحب في القلب والأذى إذا اجتمع لم يلبث الحب يذهب إن سون مسجر ጭቅጭቅና ዝም ብለህ በቃ እንትን ከበዛ ልብ ውስጥ እና ፍቅሩን ትቶ ይሄዳል ያ ችግሩ እዛ ልብ ይቀራል ብሎ ይነግራታል ማለት ነው እንግዲህ ወንድሞችና እህቶች የባል መብት ብዙ አይደለም በጣም ጥቂት ነው ላኪን በጣም ከበድ ያለ ነው አሁን እንዳልኳችሁ ነው ከዛ በኋላ እሷ ጥሩ ለብሳ እሱ ዘንድ መታየትና ዚና ማድረግ ዚና ማለት ምንድነው ያኔ የምታደርገው ለምሳሌ ጥሩ ልብስ ጥሩ ወርቅ ጥሩ ሽቶ ጥሩ ክሬም ጥሩ እንደዚህ የመሳሰለ ራስዋን መበጠር ይህን አይነት ዚና በጣም አስፈላጊ ነው ይላል እሺ ግን የሚፈቀደው ዚና አለ የማይፈቀደው ዚና አለ ለምሳሌ ምን ይላሉ ስለ ልብሱ ሲናገሩ ዑለማ ምን ይላሉ አላ يكون شفافا ልብሱ በጣም ረቂቅ ሆኖ ሰውነቷን መታየት የለበትም نعم ባልዋ ዘንድ ማፊ ምሽክላ ላኪን ውጭ ስትወጣ ልብሱ የምትለብሰው ልብስ ኢንሻአላህ ከባልዋ ብትወጣም ውጭ ከወጣች እንግዲህ ልብሱ ረቂቅ ሆኖ ሰውነቷን የሚያሳይ መሆን የለባትም ይላል ሁለተኛ አላ يكون ضيقا በጣም ጠበብ ያለና ሰውነቷን እንደዚህ አርጎ የያዘ መሆን የለበትም ይላል ሶስተኛ አላ يكون يشبه لبس الكافرات الفاجرات እና እስላም ያልሆኑ ፋጅራት በእስልምና የማያምኑ አንዳንድ ያኒ ሴቶች የነሱን ልብስ መሆን የለበትም ይላል አላ يكون فيه تشبه بالرجال ደግሞ እሷ የምትለብሰው ልብስ የወንድን መምሰል የለበትም ይላሉ أن يغطي الجسد كله ሰውነቷን ደግሞ በሙሉ መሸፈን አለበት ይላል አላ يكون لبس شهرة ደግሞ ይዩልኝ የሚል ልብስ መሆን የለበትም ለምሳሌ አንዲት ዘፋኝ የምትለብሰው ልብስ ለብሳ መውጣት የለባትም ወይም ደግሞ አንድ ትልቅ ሀብታም የሆነችው ወይም ደግሞ አጭር ልብስ ምናምን እንደዚህ ያኔ ሁሉ ሰው አተኩሮ የሚያያት ልብስ ለብሳ መውጣት የለባትም ይላል
እንደዚህ የመሳሰሉ ካልሆነ በስተቀር ለባልዋ ጥሩ ልብስ ለብሳ እንድታይ ያስፈልጋል ይላሉ ከዛ በኋላ من حقه የሱ መብት ደግሞ የመጨረሻው መብት ነው የሱ መብት አባቱና እናቱን ማክበር አለባት أن تحترم أبويه ولا تسبهما ولا تلعنهما يعني أباتنا الناتون ልክ እንደሱ አርጋ ማክበር አለባት እንጂ ዝም ብላ ስትሰድባቸውና يعني ስታሾፍ ምናምን ይህ በጣም ማዕሲያ ነው የሚባለው እና ባልየው የሚቆጣበት ነገር ስለሆነ አላህ አይወደውም እንላለን እና ይሄ መሳሰለ እንግዲህ ዋናው ነገሩ ሚስቱ በጣም ጣዓ ማድረግ አለባት ሌላ ሰው መንካት የለባትም እንዲያውም ከሌላ ሰው መጫወትና መሳቅ የለባትም እዛ ቤትዋ ውስጥ ሌላ ሰው መግባት የለባትም ከባልየው ላይ ሌላ እንደዚህ የመሳሰሉ ነገሮች ደግሞ ለጅማዕና ለመገናኘት ሲፈልግ ልጁ ወይም ደግሞ ባልየው እንቢ ማለት የለባትም ካልታመመች በስተቀር እንቢ ማለት የለባትም እና እንደዚህ የመሳሰሉ መብቶች ስለሆኑ የሱ መብት ስለሆነ ይሄን ስትጠብቅ እንግዲህ እሱ ደግሞ የሷን መብት ይጠብቅላታል እንላለን ግን በመጨረሻ ምን ላለው አሁን እንደገለጽኩት የሷ መብት 10 የሚሆን ገልጸናል የሱ መብት 5 የሚሆን ገልጸናል ይሄን በሙሉ መቼ ነው የሚሳካ ብንል ተናዙል የሚባለው ነገር ቢገኝ ብቻ ነው እንላለን ተናዙል ምን ማለት ነው ተናዙል ማለት ችላ ማለት ነው ለምሳሌ እሷ አንድ መብት አላት እና ባልየው ለምሳሌ ድሃ ሆኖ የሷን ሐቅ ባያደርግ እሷ ችላ ማለት አለባት ወይም ደግሞ እሱ አንድ መብት አለው እሷ ለምሳሌ በህመም ይሁን በድካም ይሁን በመርሳት ይሁን አንድ ነገር ስትሳሳት ችላ ማለት አለበት እሱ እና በባልና ሚስት ችላ የሚለው ነገር ከሌለ نحن هنا ይሄን ማድረግ አለበት ከሆነማ ወለቴ ነው ጭቅጭቅ ብቻ ነው የሚመጣ ይላል ለምሳሌ ልጥቀስላችሁ ባልየው ሚስቱ ሲያገባት ሚስቴ ብሎ ነው ያገባት እና አምጥቶ ለምሳሌ ቤት ተከራይቶ ያስቀምጣታል ከዛ በኋላ አባቱና እናቱ ወንድሙና እህቱ እዛ አምጥተው ቁጭ ሲያርጋቸው በቃ እሷ አትወድም የሷ መብት ተገፈፈ አሁን ምክንያቱም የሷ ቤት ለብቻው መኖር አለበት ከአባቱና ከናቱ መኖር እሷ አትገደድም አይደለም እንዴ ግን እሱ ድሃ ስለሆነ ደሞ ስለሌለው የት ይጣላቸው አባቱና እናቱ እና እዚህ ጊዜ ምን እንላለን ያንቺ መብት ለብቻሽ መኖር ነው ግን ለምን ተናዙል አታደርግም ችላ በይ ደሞዙ እስከሚጨመር ድረስ አላህ ርዝቁን ትንሽ ሰፋ እስከሚያደርግለት ድረስ እንግዲህ ትንሽ ያን ሰብር አርገሽ ቆይ ብለን ተናዙል አርጊ እንላታለን እስቲ በዛ በኩል ደሞ እንሄድ ለምሳሌ እሱ በየቀኑም ጅማዕ ለማድረግ የሱ መብት ነው ግን ዛሬ ለምሳሌ ሚስቱ ደስ አላላትም እና በቃ ከስላና ነች ዛሬ ጅማዕና መገናኘት ከሱ ጋር ደስ አላላት يعني እንብብትል የሱ መብት ነው ልክ ነው ግን እሱ ደግሞ ተናዙል ማድረግ አለበት ችላ ማለት አለበት ዛሬ እንግዲህ ደስ አላላት ነውና እስቲ 2-3 ቀን ደግሞ እርት እንስጣት ምናምን ብሎ ችላ የማለት ነገር ከሌለ በባልና ሚስት ጥሩ ግንኙነት ሊኖር አይችልም እንላለን እንግዲህ አራተኛው ምዕራፍ አጠር ባለ አካሄድ በዚህ እጨርሳለሁ ከዛ በኋላ እንግዲህ ወደ ትልቁ ምዕራፍ አጥላቅ የሚባለው ምዕራፍ ለመግባት ስለምፈልግ እዚህ ትንሽ አረፍ ብለን እንግዲህ ወደ አምስተኛው ምዕራፍ እንገባለን ኢንሻአላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أيها الإخوة እንግዲህ አምስተኛው ምዕራፍ ነው እና ስለ ጠላቁ እንግዲህ አሁን ሰፋ ባለ አገባብ ለመናገር እሞክራለሁ እና ወንድሞችና እህቶች እውነቴ ነው አሁን ካሁን በፊት የሰማችሁት ያኔ በአንደኛውና በሁለተኛ በሶስተኛ በአራተኛው ምዕራፍ በሙሉ የሰማችሁት የአላህና የረሱል ሰለላሁ ዐለይሂ ወሰለም ህጎች በሙሉ እነሱን ትተን የራሳችን አእምሮ እየተከተልን የሸይጣን መንገድ እየተከተልን ከሄድን
እና መጨረሻው ምንድነው የባልና ሚስት ጠላቅና አለመግባባት ይመጣል ሌላ ነገር የለም ማለት ነው እና ልጆቹም እዛም ሲሉ ይጠፋሉ ባልና ሚስት ከተፋቱ የሚመጣው ችግር እንግዲህ ዋናው ችግሩ ወደ ልጆች ይሆናል ማለት ነው ስለዚህ እስቲ ስለ ጠላቁ ከማን ነው ጠላቁ የሚመጣው ዋናው ሰበብ ማን ነው ዋናው ጠንቅ የሆነው ሰውየው ነው ወይስ እሷ ነች ይሄን ለመግለጽ ስለሙመክር እንግዲህ ሁላችን ሊላህ ብለን ይሄን ምዕራፍ ከሰማን በኋላ ጠላቁ እንዳይወድቅ እንዲያውም አንድ ሴት ስታገባት እኮ ያኔ እስከ ሞት ድረስ አብረን እንቆያለን እያልክ ነው መታገባት እና ይሄ ነገር እንዲሳካ ይሄን ምዕራፍ በደንብ እንስማ እላለሁ እንግዲህ ወደ ቁም ነገሩ በመግባት ምን ለማለት ፈልጋለሁ ለምሳሌ አንዳንድ ሰዎች ባልና ሚስት አለመግባባት መኖራቸው ሲያውቅ ሁሉን እጁ ያስገባል እዛ ሊያስታርቅ ብሎ ያስገባል አንዳንዱም በጥሩ ንያ ሳይሆን ዝም ብሎ መሻክል ለመፍጠርና ችግር ለመፍጠር ይገባልና ከዛ በኋላ ባልና ሚስት ንፋስ ይገባቸዋል ማለት ነው እና ምንድነው ለምን ባልና ሚስት ያኒ ትዳራቸው ምስጢር ነው ትዳራቸው በውድና በጥሩ መካይነት የተመሰረተ ከሆነ ለምን ሶስተኛ ሰው ያስገባሉ ራሳቸው ለምን አይፈቱትም ናም በመግባባት ለምን አይፈቱትም ሶስተኛ ሰው ሲገባበት እኮ ሁሉ ንያው ጥሩ ነው አሳሰቡ ጥሩ ነው ጥሩ ሰው ነው ተብሎ ቢያስገቡትም አብዛኞቹ ሐሰድና ሕቅድ ጥሩ ንያ የሌላቸው ሰዎች ናቸው ምናልባት ለምሳሌ አንዱ ይህ የተማረ ሰው ነው ይህ ትልቅ ሰው ነው ብለህ ስለ ትዳር ስታካፍለውና ስታማክረው እሱ ራሱ ሌላ ጥሩ ያልሆነ አስተሳሰብ ሊኖረው ይችላልና እናንተን ከማስታረቅ ተንኩልና የሞላው እንትን እርምጃ ሊወስድ ይችላል ከዛ በኋላ አላህ Subhanahu Wa Ta'ala በቁርአን ላይ والله لو قرأنا القرآن يا اخوة ከትንሹ እስከ ትልቁ በባልና ሚስትና በልጆቻቸው የሚገኝ ጠቅላላ ችግር መፍትሄው በቁርአን አለ المشكلة تبعنا እኛ ችግር እኮ ምን መሰላችሁ ቁርአንን እናውቅም نعم منو قرآن قرتوال እኮ ይህ 2-3 ጊዜ ነው የቀራው طيب ምን ተረድተዋል ምን ገባበት ምን ገባ يعني የተረዳው ነገር አለ አይደለም በስ ቀርተዋል ብቻ بس نعم لذلك በቁርአኑ ላይ ብንመለስ ብዙ ችግሮችና በሙሉ የህይወታችን ችግር የሚፈታልን ቁርአን ብቻ ነው ማለት ይቻላል እና ለምሳሌ ለምን አላህ Subhanahu Wa Ta'ala እሱ ነው የፈጠረን እሱ ነው የሰራን የሚያከፋልና ጥሩ የሆነውና መጥፎ እሱ ነው የሚያውቀው ችግራችን ላለውና ለሚመጣው እኛ የማናውቀው ችግር هو يعلم እሱ ያውቃል لذلك ምን ይላሉ መሰለ አንዳንድ ዑለማዎች ሲናገሩ ይህች ህይወት ይላሉ የሰው ልጅ የሚኖርበት ህይወት ልክ እንደ አንድ መሳሪያ ነች ይላሉ እንደ ሜካኒካል ኤሌክትሪካል ያላት ትንሽ መሳሪያ እንደሱ ነች ይላሉ ይህች መሳሪያ የሰራት አንድ ነው እሱም አላህ Subhanahu Wa Ta'ala ህይወታችን ማለት ነው ህይወታችን እንደ አንድ መሳሪያ ከሆነች የሰራት አላህ Subhanahu Wa Ta'ala ብቻ ነው እና ምስጢሩዋና የሚያበላሻት ነገር የሚያውቅ እሱ ብቻ ነው እንደዚህ በመሆኑ አላህ Subhanahu Wa Ta'ala ይህችን ህይወት የሰጠን ህይወት እንዴት አድርገን እንደምንሰራበት አንድ መምሪያ እና ይህም መምሪያ የተጻፈው መምሪያ ሲሆን ለጽሁፉ ደግሞ የሚያስረዳንና በደንብ አድርጎ የሚያብራርልን የተማረ ሰው ከአላህ የተማረ ሰው ደግሞ ተልከዋል እና መጽሐፉና የተማረው ሰውን አቀርበን
ስለ ማሽኑ ስለ መሳሪያው ስንማር ከዛ ኋላ መሳሪያው እጃችን ላይ ሲወድቅ በደንብ አድርገን ለማሰራት እንችላለን እና መምሪያው ቁርአን ነው የተማረ ሰው ቁርአኑን የሚገልጽና እንደ መሐንዲስ ሆኖ የቀረበው ደግሞ ረሱል ሰለላሁ ዐለይሂ ወሰለም ስለሆኑ ከሱና እና ከቁርአን ከወሰድነው የህይወታችን ነገር በሙሉ መፍትሄ ለማግኘት ይቻላል ከዛ በኋላ ለምን ባልና ሚስት ከተጋቡ በኋላ ለምን በችግር ይኖራሉ ምንድነው ችግሩ እንዴ አላህ Subhanahu Wa Ta'ala በቁርአን ምንድነው የሚለው ከኔ ስሙ ምን ይላል አላህ Subhanahu Wa Ta'ala يقول ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها أنتكم استياغبه أنشي بالي يغباشو እፎይ ብለህ በረፍትና በጥሩ ሁኔታ እንድትኖር ነው እንጂ ከዛ ከያባትና የናት ቤት ወጥተሽ እዚህ መጥተሽ በችግርና ያኒ በስቃይ ለመኖር አይደለም የባልና የሚስት ህይወት لابد ان يكون سكن لتسكنوا ማለት በቃ አንተ ለምሳሌ ብዙ መንገድ ስትጓዝ ቆይተህ ደክሞ በቃ አንድ ቦታ ቀዝቀዝ ያለ ቦታ ገብተህ ውሃና መጠጥ እና ምግብ ያለው ደስ ብሎ ፎይ ብለህ ስታርፍ ለዚህ ነው የተፈጠረው ባልና ሚስት ይላል አላህ Subhanahu Wa Ta'ala ومن آياته أن خلق لكم من أنفسكم أزواجا ليش لتسكنوا إليها ፎይ ብለህ ለመኖር ነው وجعل بينكم مودة ورحمة نعم እኔ ለምሳሌ አንድ ሴት ያለሁ ደስ ትለኝና አገባታለሁ አላቃትም ህይወቴ በሙሉም አይቻት አላቅም እሷም አይታኝ አታቅም ግን والله الله سبحانه وتعالى ቤቴ ላይ ስትገባ ሚስቴ ከሆነች በኋላ ፍቅር ይፈጠራል ረህማ ይፈጠራል ያልነበረው ረህማና ፍቅር الله سبحانه وتعالى በመሐከላችን ያስገባል ማለት ነው እንደዚህ እኮ ነው የሚለው ቁርአኑ ምን ይላል ኢላይ ወጀዐለ በይነኩም መወዳ ፍቅር ማለት ነው መወደተን ወረህማ ረህማ ደግሞ አንተን ስለሷ ስታስብ እሷ ስላንተ ስታስብ አንተ ስትታመም እሷም ካንተ ጋር ትታመማለች አንተ ስትስቅ ካንተ ጋር ትስቃለች እና በህይወትህ ልክ የችግርና የእንትኑ ስተካፍለህ ይህ ነው ረህማ የሚባለው እና የማታቃት ሰው አምጥተህ ከዛ በኋላ አላህ Subhanahu Wa Ta'ala ረህማና መወዳ በመሐከላችሁ ያስገባል ኢነ ፊ ذلك ይሄ ነገር እኮ በጣም የሚያስደንቅ ነው ይላል ኢነ ፊ ذلك لآيات لقوم يتفكرون ግን ባሙራቸው የሚያስቡ ሰዎች ካሉ ይሄን ነገር በጣም ነው የሚገርም ይላል አላህ Subhanahu Wa Ta'ala እንግዲህ ትዳር የሚባለው ነገር እፎይ ብለህ ለመኖር ጥሩ ያኒ አኗኗር እንድትኖር ነው የተፈጠረው እንጂ ችግር ለመፍጠር አይደለም ይላል Subhanahu Wa Ta'ala ወደ ጠላቅ ብለን ስንገባ ምን ይላልው الناس في الطلاق انواع ሰዎች እኮ በጠላቅ የተለያዩ ሰዎች ናቸው منهم من يجعل الطلاق مخرجا من المشاكل ولا يريد نعم ولا يرى الى البعيد አንዳንድ ሰዎች አሉ ጠላቁ ልክ እንደ ከችግር መውጣት ብቻ ያስቡታል ለምሳሌ በቃ ጧትና ማታ ከሚስቱ ጋር ጭቅጭቅና ንትርክ ምናምን ይበዛል ከዛ ኋላ ምን አለ ይኮ ከዚህ መውጣት አለ ጠላቅ ሌላ የሚያገላግለኝ የለም በቃ ጠልቅ ያሻለው ይላል አይደለም እና ከችግሩ መውጣት እንደ መሳሪያ ይወስደዋል እና ለወደፊቱ ለበዒድ የሆነው ሩቅ የሆነው ነገር አያስብም ልጆቹስ አንተ ደግሞ ይህችን ፈተ ሌላ ምን አይነት ነው ልታገባ የምትችለው እና ጠለቅ ብሎ አስቡ አይደለም የሚፈታ አንዳንዱ ማለት ነው طيب ومنهم من يجعل الطلاق أداة انتقام على هذه المسكينة ويقول طلقتك بالثلاثة بقى لك እንደ መምታትና ይህችን ቤት ያለችው ምስኪን የሆነችው ሴት ለሷን እንደ መግረፍና እንደ መምታት እሱን ኃይለኛ ለመሆን እሷን ضعيف መሆኗን ለማሳወቅ ብሎ በቃ ጠልቅ ያሻለው ይላል ልክ አንድ ሺህ ሰዎች እንደገደለ ነው የሚያስበው እንትኑ እና አንዳንዱ ልክ እንደ ኪብሪያ ይዞት
ጠላቅ እኮ በኔ ነው ከፈለኩ ጠልቅሻለሁ እያለ ጠላቁን እንደ መሳሪያ የሚሰሩ የሚወስዱት ብዙ አሉ طيب ومنهم من يلعب به አንዳንዱ ደግሞ ልክ እንደ ህፃን ምንም ነገር አያስብም ጠላቁ እኮ አንድ ከወደቀ የሚመለስ ይመስለዋል ልክ እንደ ህፃን ይጫወትበታል እነዚህ ሁሉ አሁን የጠቀስክላችሁ ሶስት ሰዎች والله እኔ ከተመክሮ ነው እንዴ ብዙ ነገር የሰማሁትና ያየሁት ስላለው ከዚህ ነው የምነግራችሁ እነዚህ ሁሉ አሁን የጠቀስክላችሁ ሶስት ሰዎች والله እኔ ከተመክሮ ነው እንዴ ብዙ ነገር የሰማሁትና ያየሁት ስላለው ከዚህ ነው የምነግራችሁ እነዚህ ሶስት ሰዎች አንድ ቀን ሳይቆዩ ይጸጸታሉ ይሄ ዝም ብሎ አለመግባባት ትንሽ አለመግባባት ተፈጥሮ እና ጠላቅ የሚያወድቅ ሰው ከአንድ ቀን በኋላ አንድ ቀን ማይቆይም ይጸጸታልና ከዛ በኋላ እባክሽኔ ተሳስቼ ነው እኔኮ እንደዚህ ነኝ እኔኮ አንቺኮ እኔኮ ወደሻለሁ ምናምን ማለት ይጀምራል ግን ሙሽኪላው የት ነው ያለው ሶስት ከጠለቃት ወይም አሁን የጠለቃት ነገር ሶስተኛ ከሆነች ወነቴ ነው የፈለገውን ቦታ ቢሄድ ይህችን ሴት ለማግኘት አይቻልም እና ረጋ ብለን ስለ ጠላቁ ማሰብ አለብን ማለት ነው ومنهم አንዳንዱ ደግሞ አለ من يريد ان يفر من المسؤوليه مسؤوليه اطفال مسؤوليه عائله من ነው ባከኛ ገና የ40 አመት ልጅ ሳንሆን 6-7 ልጆች መጥተዋል አሁን በቃ ምን ነው ይሄ እኔ ትንሽ እኮ ነው ያለው ከዚህ ዝም ብለ ከዚህ ሴትና ከዚህ ልጆች እንትን ከማለት እስቲ አንድ ልጅ ያገረድ ማግባት ነው እንጂ ዝም ብሎ ከዚህ መስኡሊያና ከዚህ ኃላፊነት ለመሸሽ ብሎ በቃ ወይም ለምሳሌ ለመዞር ይፈልጋል አንድ ትንሽ ልጅ ይፈልጋል ለዚህ እንግዲህ ሁለት ካገባ አይመቸው እና ይህችን ይጥላትና ከዛ በኋላ ወደ ግራ ይሄዳል ወደ መጥፎ ለመሄድ ጠላቁን ያወድቃል ማለት ነው ولكن قليل من الناس ከሰው ልጅ በጣም ጥቂት ነው የምታገኙት ጠላቁ በመሐሉ የሚያስቀምጠው ያኒ በጥሩ አገባብና አላህ እንዳዘዘው ጠላቁ ካስፈለገ ጠላቁ እኮ ዝም ብሎ አይደለም ካስፈለገ እና በሚያስፈልግበት ጊዜ ጠላቁ የሚያወድቀው በጣም ጥቂት ሰዎች ናቸው ለማለት ይቻላል اذن الطلاق له آداب እንግዲህ ወደ ቁርአኑ ላይ ከተመለስን ጠላቅ አዳብ አለው ሸርዕ አለው አላህ Subhanahu Wa Ta'ala እሱ ነው ህጉን ያመጣው እና በህጉ አርገን ጠላቅ ካወደቅን አላህ Subhanahu Wa Ta'ala አይቆጣም ከዛ በኋላ ጠላቁም ራሱ በረካ ያገኛል በረካ ማለት ምንድነው አንተ ለምሳሌ ሴቷን ከጠላቅ አላህ ባለህ አገባብ ማለት ነው ከዛ በኋላ ለሷ የሚሆን ጥሩ ሰው ታገኛለች አንተ ደግሞ ላንተ የምትሆን ጥሩ ሰው ሴት ታገኛለህ አይደለም እና እስቲ ወደ ቁርአኑ እንመለስና አላህ Subhanahu Wa Ta'ala አንድ ህግ አውጥቷል آية واحدة في سورة النساء هي آية واحدة بس عندي آية نج في سورة النساء السوا يملأ ألم يا قرآن تكتاي هنا سو يهشن آية أنببو بسو كتمرة والله ببالنا مست عند شجر لم أنا اللي جنيا يشلم كتجنيس مفتهو راسوا آية يهش آية قرآن مثله السوا راسوا تفتحلش مالتنا من إلى الله سبحانه وتعالى يقول واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا دقم له واللاتي تخافون نشوزهن አንዳንድ አለመግባባት ከተፈጠረ ባንተና በሚስትህ እና ወደዚህና ወደዛ ማለት ከጀመረች ሚስትህ ፈዒዙሁና መጀመሪያ ምክር ስጣት ትመክራታለህ ከዛ በኋላ ረዘም ያለ ጊዜ ከመከርካት በኋላ ካልሰማች ወህጅሩሁና ፊል መዳጅዕ አንድ አልጋ አይደለም የምትተኙ ሁለታችሁ አው አላህ ነው የሚለው እኔ አይደለም አንድ አልጋ ስተኛ ራቆታችሁ ሆናችሁ አንድ አልጋ ስትተኙ
ጀርባህን ስጣት እዛ አልጋው ላይ ቤቱን አትተው ግን እዛ አልጋው ላይ ሆነ ጀርባህን ስጣት ያ አቡ መሐመድ انا بحبك እኔ እኮ ካለች ፊት አትስጣት በቃ ጀርባህን ስጣት ለረዘም ያለ ጊዜ ደግሞ እንደዚህ አድርገህ ልትቀጣት ሞክር ይሄም ነገር ምንም አይነት መፍትሄ ሊያመጣ አልቻለም አልሰማችም ወድሪቡሁና ሶስተኛ ደረጃ ደም የማያስወጣ አጥንት የማይሰብር ወይም ደግሞ አንድ ነገር ያኔ ስብራት የሌለው በእጅህ አድርገህ ትመታታለህ እና በማትጎዳበት ቦታ ነው የምትመታት ይሄን ለመቅጣት ብለህ ነው የምትመታት ስንት ደረጃ ሆነዋል 3 ደረጃ فإن أطعنكم ከዚህ ከሶስተኛው በኋላ እሺ ብላ በቃ አንተ ወዳጅህ ነህ እኔ ተመልሻለሁ ተጸጽቻለሁ ስተተኛ ነኝ ብላ ከተመለሰች فلا تبغوا عليهن سبيلا ከዛ በኋላ እጅህም መላስም መሰብሰብ አለብህ ምንም አይነት መጥፎ ነገር እና ማረግ የለብህም ከሷ ጋር በቃ እሺ ካለች እንደዚህ አንተ ደግሞ እኔ ኃይለኛ ነኝ ብለህ እሷ ጠባይ አርጋ ታርማ እየሄደች መደብደብና መስደብ ከጀመርክ ይላል ኢነላህ ካነ አልያን ከቢራ ካንተ የበለጠ ኃይልና ጉልበትና ኃይል ካንተ የበለጠ የሚገርፍና የሚመታ የሚገድል በል ከዚህ ተርፎ ወደ ጀሃነም የሚያስገባ ጌታ መኖሩን አትርሳ ይላል Subhanahu Wa Ta'ala እንግዲህ እስቲ አያውን እንተንትንና ምን ይላል ወላቲ ተኻፉና ንሹዘሁና نعم ንሹዝ ማለት ቀይድ በተክ ማለት ነው ቀይድ የበተከች ወይም ደግሞ እምቢ ያለች አሻፈረ ዝም ብላ አሻፈረኝ ብላ ያኒ አንተ ምግብ ታመጣለህ ልብስ ታለብሳታለህ የፈለገችውን ነገር ቤት ይገኛል ደግሞ የጠየቀችውን ነገር ይገኛል ይሄን እምቢ ብላ ጠግባ ከመስመሩ የምትወጣ ንሹዝ ይባላል ይሄን ነገር ከጀመረች ሚስትህ ይላል فعظهن وعظ ምክር ስጣት መጀመሪያ ይላል والوعظ አንደኛው ማለት ነው الوعظ ምክሩ ይላል ليس خطب او تهديد وعظ እኮ እንደ ኹጥባ እንደ ዲስኩር አይደለም አንቺ እንደዚህ ካደረግሽ እነመትሻለሁ እንደዚህ ካደረግሽ አንቺ እኮ መጥፎ ነው በዚህ ቀን እንደዚህ አድርገሻል በዚህ ቀን እንደዚህ አድርገሻል ትንሹና ትልቁ በየቀኑ ዲስኩር ታደርጋለህ በቃ ምላስልክ ከዚህ እስከ ሸዋ ይደርሳል ምንድነው አንቺ እኮ ነገ እኮ ስትሞቺ አንቺ መጀመሪያ ጀሃነም የሚገባው አንቺ ነሽ ደግሞ እንደዚህ ማረግሽ እኮ ጥሩ አንተ ምን ታደርጋለህ አንተ ደግሞ ብዙ ዒዩብ አለህ እኮ አንተም አንዳንድ እንትን አለ እሷ ብቻ አይደለችም እና ዋዕዝ ማለት ምክር ነው ይላሉ ليس خطب ولا تهديد بل هو كلام طيب مؤثر يتخلله وعد الله ووعيده ምክር ማለት ጥሩ አነጋገር እባክሽ የነመ ቤት ይሄ ነገር የምታደርጊው እኮ አላህ አይወደውም ረሱሉም አይወዱትም እኔም አልወደውም አንቺ ራስሽ ደግሞ ደስ ብሎሽ አይደለም የምትሰራው የምትሰሪው ነገር እና ምን ነው የጎደለ ነገር አለ ይሄ ነገር እኮ ጥሩ አይደለም ሸይጣን እንዳይጫወትብሽ ጥሩ አይደለም ምን ነው ምናምን እያልክ ጥሩ ቃላት መውደቅ ነው እንጂ ከዛ በኋላ ቁርአን ትንሽ የቁርአን ነገር የምታውቁ ከሆነ አላህ እኮ ቁርአን ላይ እንደዚህ ይላል እና እንደዚህ ያደረገ ጀና አለው እንደዚህ ያደረገ ጀሃነም አለው እኮ ይላል አላህ Subhanahu Wa Ta'ala እንደዚህ ያልክ ነው ምክር የሚሰጠው ይላል بعدين مع ترجمه كل مكارم الاخلاق بالعمل الملموس የምትለው ነገር ደግሞ ጥሩ ጠባይ ያዘሉ ቃላት ካልክ በኋላ እሱን መተርጎም አለብህ እንጂ የምትለው ሌላ የምታደርገው ደግሞ ሌላ ከሆነ አንተ ምን ትላለህ ይላል ለምሳሌ አንተ ትመክራታለህና ከዛ በኋላ በተግባር ሲመጣ መደብደብና መስደብና መጥፎ ጠባይ ማሳየቱ ራስን ነው የምትሰድበው እና የምትለውን ጥሩ ቃላት ምክር በተግባር ሚስትዋ በተግባር ማየት አለበት نعم يقول واعلم ان هذه الزوجه اختك قبل ان تكون زوجتك ደሞ አትርሳይ ይህችን ልጅ ያንተ ሚስት ከመሆንዋ በፊት ያንተ እህት እኮ ነች يقول سبحانه وتعالى انما المؤمنون اخوه مؤمنون በሙሉ
በምስራቅና በምዕራብ በሰሜንና በደቡብ ያሉ በቁርአንና በነቢያችን የሚያምኑ እስላሞች በሙሉ ልክ እንደ አንድ እህትና ወንድም ስለሆኑ ያንተ እህት ነች ሚስትህ ከመሆኗ በፊት ያንተ እህት ነች ወአንተ ايضا የስዋ እህት ወንድም ነህ እና አذيه المسلم حرام ይላል ሙእሚኑን ማስቸገርና ሙእሚኑን አንድ ሙእሚን ማስቸገርና አንድ ሙእሚን ጥሩ መጥፎ ስራ መስራት ለአንድ ሙእሚን በጣም ትልቅ حرام ነው ይላሉ እና مخالفه الوعظ ይላል ومخالفه الوعظ بالافعال يسقط من عين الوعظ አንተ ለምሳሌ ጥሩ እየተናገርክ ምክር እየሰጠሃት ከዛ በኋላ በተግባር የምትሰራው ስራ ደግሞ ያልከውን ነገር አንፃር ከሱ የማይገባ ነገር ከሆነ ከአይኗ ትወድቃለህ ሚስትህ ከአይኗ ትወድቃለህ በቃ ትሰድብሃለች በምላስዋ ባይሆንም በቃ ምንድነው ከልቧ ትወጣለህ አንተ ምክንያቱም ያንተ ቃልና ያንተ ተግባር የተለያየ ስለሆነ ነው ومن الوعظ للعلماء ومن الوعظ أن تناديها بأحب أسمائها وعظ كوعظ عند من يلال مكر ستات راسو بمتودونا دس بميلات سم مطرات راسو وعظ مكر نو يلالو انديت نو مثلا بالكنيا لمثالي يا خديجة كمالت يا أم فلان يا أم محمد يا حبيبة قلبي انت والله أنتكو اندزي هناش يا أم فلان يا أم عبد الله يا أم إبراهيم أنتي يا إبراهيم النات يا سعيد النات يا علي النات أنت هذا اللشم يالك بمتودو اسم مطراتو بتام دس يلالو قالت عائشة لرسول الله صلى الله عليه وسلم مثال سيسطو ستنا عائشة عند ጊዜ እንደምታውቁ ረሱል ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው 11 ሚስቶች ነበሯቸው አይደለም ከዛ በኋላ ሁሉም የወለዱ ናቸው ያገቡትና ልጆች ያላቸው ናቸው አይሻ ግን ቢክራ ነች ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸው ምን ይባል ነበር ኡሙ ሐቢባ ኡሙ ሰለማ ኡሙ ከዛ ይባሉ ነበር አይደለም አይሻ ምን ትላለች ያ ረሱላህ ለሁሉም ኡሙ ፉላን እያልክ የእገሌ እናት እያልክ ትጠራለህ እኔ ግን ለምን አይሻ ትለኛለህ እስቲ አንድ ስም አውጣልኝ ቅጽት ስም ትላለች ረሱል ሰለላሁ ዐለይሂ ወሰለም ምን ይላታል አንቺ ኡሙ አብዱላህ አንቲ ኡሙ አብዱላህ ይላታል አንቲ ካሁን በኋላ በቃ ኡሙ አብዱላህ ተብለሻል ብለው አንድ ሌላ ጥሩ ስም ይሰጡታል እና ኢዘን የጁዝ አን ይከና እንግዲህ ከዚህ ምን እንላለን አንድ ሰው ልጅ ባይኖረውም ኡሙ ፉላን ተብሎ ሊጠራ ይችላል ማለት ነው አቡ ፉላን ኡሙ ፉላን نعم وكان صلى الله عليه وسلم ينادي عائشة አንዳንድ ጊዜ ደግሞ አይሻን ለማስደሰት ሲፈልጉ ረሱል ሰለላሁ ዐለይሂ ወሰለም يا ابنة الصديق ይሉታል አንቺ የስዲቅ ልጅ የሆንሽው يعني صديق አባቷ ናቸው سيدنا ابو بكر الصديق እና አንተ ደግሞ ለምሳሌ ምን ትላለህ አንቺ የሰዒድ ልጅ አይደለሽም እንዴ የሙሐመድ እናት አይደለሽም አንቺ እኮ የተከበርሽው ነሽ አንቺ እኮ በአይኔ እንደዚህ ነሽ ብለህ ስትጠራት ይህ ልክ እንደ ብዙ እንትን ይታሰባል طيب لذلك ምን እንላለን አሁን ለምሳሌ በሀበሻ ህብረታችን ማለት ነው እንደዚህ አይነት አልተለመደም በቃ ዝም ብለህ ያ ሰዕዲ ያ እንደዚህ ነው የምንለው እና ይሄን አይነት ስም ጥሩ ነው እንላለን وكان صلى الله عليه وسلم ينادي أنس የሚባለው أنس بن مالك رسول صلى الله عليه وسلم 10 አመት ያገለገለ ሰው ነው እና እሱን አንዳንድ ጊዜ ضلع ወይም ደግሞ እሱን ለማስደሰት ብለው ረሱል ሰለላሁ ዐለይሂ ወሰለም ምን ይሉታል ያ ኡነይስ አነስ ነው ስሙ ግን ታሊያ ኡነይስ ይላሉ እሱን ደስ እንዲለውና ስሙ ትንሽ ጠምዘዝ አድርገው يعني የضلع ስም ይባላል بل قال لعلي سيدنا علي አንድ ጊዜ ከሚስታቸው ከፋጥማ ጋር ትንሽ ተሳስበውና አልመግባባት ስለተገኘ ሰይድና አሊ ተቆጥተው ከቤት ወጥተው ሄዱና ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ቤት መጥተው ፋጥማ ብቻ አገኙት ከዛ በኋላ ምን አሉ አይን አሊ የት ሄደዋል ምናምን ሲሉ አሊ በቃ ከኔ ጋር ተቆጥተው ወደ ውጭ ሄደዋል ስትል ረሱል ሰለላሁ ዐለይሂ ወሰለም እየሮጡ እዛ መስጊድ አጠገብ ላይ ሰይድና አሊ እዛ አፈር ላይ ተኝተው
አገኙት ከዛ በኋላ ምን ይላል ረሱል ሰለላሁ ዐለይሂ ወሰለም ነው ያ አሊ ከማለት ተነስ ያ አባ ቱራብ አንተ የቱራብ አባት ያኒ ቱራብ ላይ ስለ አፈር ላይ ስለተኛ እና ዝም ብሎ ሊያስቁት ነው አንተ የአፈር አባት የአባ ቱራብ ተነስ አሉትና እንትን ያኒ ቱራቡ ወይም አፈሩ እንደዚህ አድርጎ ያስለቀቁ ያስነሱታል እና ሰይድና ዓለም ፈገግ ይላል ምክንያቱም አዲስ ስም ስላገኘ ነው እሺ ከዛ በኋላ እሷም በጥሩ ስም ስትጠራ አንተም በጥሩ ስም ስትጠራ በጣም ትልቅ ዶር አለው ትልቅ እንትን ነው የሚጫወተው ይህ ነገር ومن الوعظ أن تلبي طلباتها إذا كانت نعم አንዳንድ ነገር አምጣልኝ ስትልህ ሚስት ብታመጣላት ጥሩ ነው ግን ምን ላሉ ዑለማ አንዳንድ ነገር ስታዘዝ እሷ የሚቻል ከሆነ ቀጥታ ማምጣቱ በጣም ትልቅ ሰደቃ ነው የሚታሰበው እና ግን ይላሉ የምታዘው ነገር ከሸርዕ መውጣት የለባትም ለምሳሌ የምትጠይቀውና የምታዘው ነገር አንተ የምትችለው መሆን አለበት ሁለተኛ ደግሞ ከሸርዕ ያልወጣ ነገር ለምሳሌ መጠጥ አምጣልኝ ብትል አውዝ ቢላህ አትሰማትም እንዲያውም ብትመታት ጥሩ ነው ወይም ደግሞ አንድ መጥፎ የሆነ ነገር ሲነማ ወሰደኝና እንደዚህ አይነት ፊልም አለ እንደዚህ አይነት ምናምን ካለች ደግሞ እንቢ ትላታለህ እና የምትጠይቀውና የምታዘው ነገር ከሸርዕ ያልወጣ ከሆነ በቀጥታ ብታመጣላት ጥሩ ነው ይላሉ ولا ينبغي للزوجة أن تطلب خارج حدود الشرع والإمكان እሷም ቢሆን ያኒ እሱን የማይችለውና ወይም ደግሞ የሚችለው ሆኖ ግን ከህግ የወጣ አላህና ረሱል የማይወዱት ነገር መጠየቅ የለባትም ይላሉ طيب አሁን ለምሳሌ አንተ ብንጠይቅ ይህች ሚስት ከአባቷና ከእናቷ ለይተህ ነው ያመጣህ በዚህ ዓለም ላይ ማን ነው ያላት አንተ ነህ እኮ አባቷ እናቷ ባልዋ ወንድሟ እህትዋ አንተ ነህ የምትጠይቀውና የምታዘው ነገር ሌላ ሰው ስለሌለ ከየት ነው ገንዘብ የምታመጣው ለምሳሌ አንድ ትንሽ ኻተም ቀለበት ደስ ሲላት አባቷ ነው የምትጠይቅ እናቷ ነው የሉም አንተ ነህ አባቷና እናቷና ለዚህ እሷ ስትጠይቅ የሚቻል ከሆነ ቀጥታ ማምጣት ነው ይላሉ ومن الوعظ ዋዕዝ ደግሞ ይህን የሚቀጥለው ነገር ይይዛል ማለት ነው ምን ነው እሱ يقول أن تشغلها بحلقات القرآن والعلم في البيت وأذكار الصباح والمساء لمثال أنت ወደ ስራ ስትሄድ 10 ሰዓት 12 ሰዓት 8 ሰዓት ውጭ ከቤት ውጭ ልትቆይ ትችላለህ እና በዚህ ጊዜ ዝም ብላ እሷ በቤት በሐሳብና በብዙ እንትን ከምትሰቃይ አንተ ራስህ እንትን ሆምወርክ ስጣት አሽغلها يعني ለምሳሌ ይሄን ቁርአን ሐፍዘሽ ከቆየሽኝ يعني ጥሩ እንትን አመጣልሻለሁ ምናምን ለምሳሌ ሐለቃት القرآن ልጆች ካላት ለምሳሌ ይሄን ነገር አስተምርሽ ቆይኝ ምናምን እና አንዳንድ ነገር እሷን ስራ ላይ የሚያስገባት አንዳንድ የዲን የሕፍዝ ነገር ብትሰጣት መሽغول ትሆናለች ቤት ላይ እና ለምሳሌ እኔ አንድ መንገድ ልስጥህ በጣም ጥሩ መንገድ ነው ይሄ ነገር ለምሳሌ አንተ ኻተም ወይም አንድ ቀለበት ልትገዛላት ትፈልጋለህ እና ይሄ ነገር ዝም ብለህ ቀለበቱ አምጥተህ ወሰጅብት ከማለት ምን ይሻላል መሰለ ለምሳሌ ትላለ ሱረቱ ኑር የምትባለው ሱራ አለች ይህችን ነገር ከሐፈሽ እኔ ኻተም እገዝልሻለሁ ትላታለህ ለምሳሌ ዛሬ አንድ ወር በሙሉ ሰላት الضحى 8 ረክዓ ከሰገድሽ እኔ ይሄን የመሰለ ልብስና ይሄን የመሰለ ጫማ ሰጥሻለሁ ለምሳሌ አንቺ ለምሳሌ አሁን የሰጠሽው ነገር የቁርአንና የሰላትና እንደዚህ ካደረግሽ ይሄን ነገር ህያብ ሰጥሻለሁ ብለ ሙቃብል ብታደርግለት ጥሩ ነው ይላሉ በጣም የተሞከረ እንትን ነው ይሄ ነገር እና ለምሳሌ አንድ ሰው ሊጠይቅ ይችላል እንግዲህ ከሆነማ ኢባዳው ሊላህ አይሆንም ለምሳሌ አንተ
500 ብር ሰጥሻለሁ 15 ቀን ሲያም ካደረክ ሊላህ Subhanahu Wa Ta'ala ብትላት ሲያሙ ራሱ ለ500 ሆነው እንጂ ለሊላህ አይሆንም ካልክ ምን እልሃለሁ ለምሳሌ እሷ በዚህ አይነት ነገር ከጀመረችው ነገ ራስዋ ለሊላህ ብላ ልትሰራው ትችላለች ለምሳሌ ሰላት الضحى ንውሰድ ሰላት الضحى አንቺ ሰላት الضحى አንድ ወር ሙሉ ከሰገች በቃ እኔ እንደዚህ አይነት ልብስ አደርግልሻለሁ ትላታለች አንድ ወር ሙሉ ሰላት الضحى ከሰገደችና ከዛ በኋላ ይሄ ነገር هي እንትኑ ያልካት ነገር ከሰጣት በኋላ ከዛ በኋላ አትተውም በቃ ራስዋ እንትን ትለማመዳለችና በቃ አለ ገንዘብ ነው የምትሰራው ይሄ ነው እኔ የማምነው ነገር ደግሞ የተመከረ ነው ይሄ ነገር ከዛ በኋላ ካንድ ወር በኋላ ልክ አንድ ነገር እንደረሳችና አንድ ነገር እንደተወች ልክ እንደ ፈርድ ነው የምትወስደው ከዛ በኋላ ህይወቷን በሙሉ ሰላት الضحى ትሰግዳለች በየቀኑ 2-3 ሐዲስ ታነባለች በየቀኑ አንድ 10-15 አያት ቁርአን ህፍዝ ታደርጋለች እንደዚህ ብታለማመዳትና የፈለገውን ስራ ብትሰራ እና አንተ የሱን ምትክ ገንዘብና ወርቅ ምናምን ብታደርግላት ላንተ እንደ ሰደቃ ነው የሚታሰበው ለሷ ደግሞ ሰውነቷን ወደ ዒባዳና ወደ ቂራአ ትለማመዳለች ይላሉ نعم ومن الوعظ أن تراعي جانب غرائز الجنسية غرائزها الجنسية يدمو بتأم مهم نجر نو يقول ومن الوعظ أن تراعي جانب غرائزها الجنسية وما تحبه منه يعني أنت يراسهن مركات بجماع سهون مالتي نو غرفة النوم قبتاتشو إزاي متدرقوا يبالنا مست متدرقوا يجماع إنه يمتشعوت نجر يسكس مالتي نو يجنس نجر إزاك قبه بحالا يانتن مركات بتشامع سبيل لبهن السواس إن زنبلو عندان دي سوات لكن دبارينا وميهونو ما التوبك سيتوان لكن عند مسارهم يايوان السوام كو سميت الله እና ይሄን ነገር በደንብ አርገህ ማሰብ አለብህ ስትመጣ ይላሉ لا تكن مثل الوحش ልክ እንደ እንስሳ አንድ ለምሳሌ አንድ የራበ እንስሳ አንበሳ አንድ غزال ወይም ደግሞ አንድ ፍየል ሲያገኝ ምን ይሆናል በቃ አንድ ጊዜ ነው መውጣት እንደዚህ አትሆን ይላሉ طيب الحياه الزوجيه የባልና ሚስት አኗኗርኮ እንደዚህ መሆን አለበት ይላሉ ضحك مساق መጀመሪያ وابتسامة فقكتا يالو نجر ولعب جواتا وحكايات عندن تاريخنا عندن يسمى شو نجر طرطر نجر اسوات النجرالك السم عندن نجر طرطر نجر النجرال كذا هلا فقكتام ساكم اندزي ومزاح عندك قلد عندنا من دزي السو يمتاتال اسوام تمتوالش دزي يجوتا لا አይደለም ከዛ በኋላ እሱም ይዛታል እሷም ትይዘዋለች ከዛ በኋላ ጨዋታም ሳቅም ምናምን አንድ ግማሽ ሰዓት አንድ ሰዓት እንደዚህ ሲሄድ ከዛ በኋላ የጅንሱና የሴክሱ ደረጃ በጣም ፎቅ ሲደርስ እዛ ጊዜ ጅማዕ ብታደርግ ሁለታችሁም ትረካላችሁ እና ይህ ነገር በጣም መጠበቅ አለብን እንጂ አንተ በቃ ይህች ሴት እኔን ለማስደሰት ነው መጣችሁ በቃ ልክ እንደ እንስሳ ይህ ነገር እውነቴ ነው ቁርአን ብትቀሩ ይሁን ሐዲስ ብትቀሩ የዑለማ ንግግር ብትሰሙ በሙሉ እንደዚህ አይነት ምክር ነው የሚያቀርቡልን طيب وهذا الجانب مهم جدا እናንተ ትዳር ስታዩት ላዩ ብቻ ነው የምታዩት እገሌ ከሚስቱ ማነሽ እገሌ እንዴት ናቸው ጥሩ ናቸው ምናምን ናቸው እንደዚህ ናቸው በቃ ሶስት ልጆች ወልደዋል ምናምን ግን እሷ የምትሰቃየውና ወይም እሱ የሚሰቃየው ነገር ማንንም ሰው አያውቀውም ሁለቱምና አላህ ብቻ ነው የሚያውቀው እና ይሄ ነገር በጣም ሚዛን መስጠት አለበት ለዚህ ነገር ثم اذا وصلت يقول እና አሁን ለምሳሌ ቆርፈት ነው ገብታችሁ የመኝታ ቤት ማለት ነው ጨዋታና ሳቅ ሚዛህ يعني እናንተ ታውቃላችሁ طبعا እናንተ የምታውቁት ነገር በሙሉ ከተደረገ በኋላ ከዛ በኋላ ወደ ጅማዑ ከቀረብን በኋላ ጅማዕ ከጀመርን በኋላ ይላሉ اذا وصلت الى الجماع تراعي ما يكون وما لا يكون የሚሆንና የማይሆን ማወቅ አለብህ እና ለምሳሌ ዝም ብለህ እንትን እሷ የምትወደው አገባብ ሊኖር ይችላል እሷ የምትጠላው ነገር ሊኖር ይችላል አንቺም ቢሆን እሱ የሚወደው ነገር ሊኖር ይችላል እሱ የሚጠላው ነገር ሊኖር ይችላል ይህ አንድ ነው ሁለተኛ ደግሞ ለምሳሌ حرام ነገር ሊኖር ይችላል ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ አንዲት ሴት
በመቀመጫዋ ጅማዕ ለማረጉ በጣም ትልቅ ሐራም ነው አንድ ሁለተኛ ደም ያላት የእናትዋ ዓዳ يعني ሐይድ ደም ያላት يعني በወር የሚመጣት ደም ያላት አንተ ጅማዕ ለማረግ ደግሞ ሐራም ነው ይህ ሁለቱም ነገር ከዚህ መራቅ አለብን እና ሌላ ነገር ግን ሸርዑ እስከሚፈቅድልን ድረስ የሚሆንና የማይሆን ማወቅ አለብን ይላሉ ከዛ በኋላ من الوعظ ይላሉ ከቤቱ መጥፎ ነገር መውጣት አለበት እንዴት ለምሳሌ ቴሌቪዥን ለምሳሌ ዶሽ ያለው ቴሌቪዥን ዶሽ ማለት መጥፎ ፊልም የሚያመጡ ቀናት አሉ አይደለም ከውጭ ከፈረንሳይና ከእስራኤል ከአሜሪካ የሚመጡ ፊልሞች አሉ ይህ ነገር ቪዲዮ የሚባለው ነገር መጥፎ ሴክስ ፊልም መጥፎ ፊልም ያለው ነገር ይህ በሙሉ ከቤት መውጣት አለበት ለምንድን ነው ይህ ነገር ለምሳሌ እኔ አሁን እንደዚህ ነው ብላችሁ እናንተ ታውቃላችሁ ይህ በጣም መጥፎ ነገር ነው ግን አንድ ምሳሌ ልስጣችሁና ወላሂ ይህች ምሳሌ ከሰማኋት በኋላ እኔ ለማንኛውም ትዳር ያላቸው ሰው ምክር ሲሰጥ ይህን ነገር ነው የምሰጣቸው ይህ ነገር በሪያድ ከተማ የሰማሁት ነገር ነው እና ሰው የነገረኝ ሰው ራሱ ነው የነገረኝ ቅሳውም ራሱ ላይ የወደቀ ቅሳ ነው ምንድነው እሱ አንድ يعني ጓደኛችን ወንድማችን ነው ምን አለ ልጅ ነበረችኝ አለ እድሜዋ 19 ዓመት ሆነዋል ይህች ልጅ 19 ዓመት እኔ ይላል አባቷ ነው የሚናገረው በቁርአንና በሐዲስ በአኽላቅ በጣም የተገነባች ሴት ልጅ ነች ይላል ቁርአን ሐፍዛለች ሐዲስም ብዙ ነው እንትን ያሐፈዘች ከዛ በኋላ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ታሪክና የሰሃባ ታሪክ የሰሃቢያት ታሪክ እሰሰል አንቢያ በቃ በዲን የታነጸትና የተገነባች በጣም ጥሩ እንትን ልጅ አድርጌ ነው ያሳደግኳት ይላል ከዛ በኋላ አንዱ መጣና አገባት ከወሰዳት በኋላ 3-4 ወር ሳይቆዩ በጣም ችግርና ንትርክ አለመግባባትና በጣም ቁጣ ያለው ነገር ተገኘ በሁለታቸው መካከል እኔ ሄዳለሁ እዛ ሲሄድ በቃ እሷ ትቆጣለች እሱ ይቆጣል እና በቃ ችግሩ ምን ነው ብል እኔ ምን ነው ችግሩ ሲላት ምን አይደለም እኔ ለኔ የሚሆን ሰው አይደለም ምናምን ትላለች ለሱ ደግሞ ጠይቀዋለሁ አንተ ምን ነው ችግሩ ከሚስት ጋር ስለው ይችኮ በቃ ተግባለሽ እንደዚህ ያደረግብን እኔ ጠባይዋ በቃ መሸከም አቃተኝ ምናምን ይላል እና እኔ ቀስ ብዬ ስገነዘብ ለካ ችግሩ አወቁታል ችግሩ ምን ነው እዛ ውስጥ እኔ ቤት ሳለች ይህች ልጅ እንኳን ቪዲዮና ዶሽ ቴሌቪዥን አይታለች ቴሌቪዥን አልነበራትም በቃ በእስልምና ሃይማኖት የታነጸች ልጅ ነች እዛ ስትሄድ ቴሌቪዥንና ዶሽ ከዛ አልፎም መጥፎ እንትን ሸሪጣ ያመጣባታል ከዛ በኋላ ይህችን ስታይ ልጅቷ በቃ ተቀየረች አሁን ጠራሁት እሱና አንድ ቤት ዘግቼ ቁጭ አለ قلت له اسمع يا اخي አሁን ችግሩ እኔ አውቀዋለሁ ችግሩ ታውቃለህ ምንድነው አንተ ይህችን ልጅ ስሰጥህ በጣም የተገነባችና አለስልምና ሌላ አታውቅም ነበር አሁን አንተ ቪዲዮና የሴክስ ፊልምና የእንትኑ ይሄ ቪዲዮ እንትን የቃናት ዶሽ ምናምን ይሄን ባለጌ ፊልም አምጥተህ አንተ ራስህ ታውቃለህ ወይ ያልኩት እሷ እኮ ፊልሙ ውስጥ የምታየው በጣም ሻብ የሆኑ አነስ ያሉ ሸባብ ትናንሽ ጎርማሶች የሆኑ ሰዎች እና ነጭ የሆነ ቆዳቸው መልካቸው ደግሞ በጣም የሚያምርና በጣም ጥሩ እንትን ያላቸው መልክ ያላቸው እያየች እሱ ሴትዋን ሲስም እና ከዛ አልፎም ደግሞ የአንዳንድ ሴትና ሚስት የሚያደርጉት መጥፎ ነገር ስታይ አንተ እኮ ጥቁር አጭር መልክ የሌለህ ነህ እና ይህች ሚስትህ ቪዲዮውን ቀይና ነጭ ሆነው ጎርመስ ያለ يعني የ30 ዓመት እድሜው የ25 ዓመት እድሜ ያለው
በጣም ጥሩ የሆነው እና ባጭሩ ቪዲዮው ላይ የምታየው በጣም መልክ ያላቸው ሸባብ እሱን ስታይ አምሽታ አንተ ስትመጣ ልክ እንደምን ነው የምታየው እና ከዛ በኋላ በቃ ወንድ ሆነ አትታያትም እንግዲህ ባጭሩ ይህን ቪዲዮና ይህን ዶሽ የሚባለው ነገር ከቤትህ ካልወጣ አንተ ጥሩ ትዳር ለማድረግ አትችልም ቢስመክረው ከዛ በኋላ ልጁ በቃ ልክ እንደንትን ሆነ ተረዳው አለቀሰ በቃ والله قال يا عمي هذا هو المشكله እኔ ያመጣሁ ችግር ነው ምናምን ብሎ እንግዲህ ከነገ ወዲያ እንትኑን አላስገባም ቪዲዮም አወጣለሁ ዶሽም አወጣለሁ ምናምን ብሎ ቃል ገባለትና ከዛ አባቷ ደግሞ የልጁ አባት ምን አለው በቃ አንተ ሸሪጡን ካስወጣ ዶሽም ካስወጣ እኔ ደግሞ አንተ ጎን ሆኜ አንድ ነገር ብትል ገድላታለሁ ምናምን አለውና ከዛ በኋላ ከአንድ ቀን በኋላ ዶሹና እንትኑ ቪዲዮ ካስወጣ በኋላ ልጅቷ በቃ እንትን ሆነች ለምን እንደዚህ ያወጣል ምናምን በቃ የለመደችው ነገር አጣችና መሻክል ምናምን ለማድረግ ስትፈልግ አባቷ መጥቶ በቃ መታት እስከምትሞት ድረስ ከዛ በኋላ አላት አንቺ ከዚህ ቤት ብትወጪ ቤቴ ላይ አትገቢ እኔ ያሳደግኩሽ እንደዚህ አይደለም ብሎ ከአንድ 2-3 ሳምንት ልክ መስመሯ ላይ መጣች ማለት ነው እና በጣም ትልቅ ወንጀል ነው ቤታችን ውስጥ የቪዲዮና የዶሽ ምናምን እውነቴ ነው ሚስትህ ትበላሻለች ልጆች ሴቶች ልጆች ካለህ ደግሞ በጣም ነው የሚተበላሻቸው እላለውና ومن الوعظ ምክሩ ደግሞ ምን መሆን አለበት ይላሉ اخذ رايها احيانا واستشارتها ومدحها ان اصابت والعفو عنها اذا اخطات نعم من ይላሉ ለምሳሌ አንዳንድ ጊዜ ብታማክራት ሚስትህ አይደለችም ወይ በስ የሥራው ጉዳይ የቤት ጉዳይ የልጆች ጉዳይ ዝም ብለ እኔ ያልኩት ነው ቤት የሚሆነው በቃ እኔ ነው الرجال قوامون على النساء ነው የሚለው አላህ Subhanahu Wa Ta'ala እኔ እኮ የቤቱ መሪ እኔ ነኝ የቤቱ አሚር እኔ ነኝ እኔ ያልኩት መሆን አለበት አንቺ ምንም አይነት አስተያየት የለሽም አንቺ ቦታ የለሽም ምናምን ከማለት አንዳንድ ጊዜ ከሷን እየተማከርክ የፈለከው ነገር እና የሷን አስተያየትና ምክር መውሰዱ በጣም ትልቅ ነው ይላሉ ምክንያቱም ከዛ በኋላ እሷ የምትሰጠህ ምክርና አስተያየት ደግሞ ጥሩ ከሆነ እምደሃ አመጉሳት አንቺ እኮ ይህን የሰጠሽኝ እኮ ባንቺ ምክር እኮ ነው እዚህ የደረስኩት ምናምን በላት ደግሞ ከተሳሳተሽ ደግሞ አፉ በላት والله እንደዚህ ምክር ሰጠሽኛል ግን ውጤቱ ጥሩ አልነበረም ግን አፈላሁ عنك ان شاء الله الله يغفر لك ويغفر لي እንግዲህ ሌላ ጊዜ አስበሽ በደንብ ጠለቅ ያለ ሐሳብ እንትን ማድረግ አለብሽ ምናምን ብለ አፉ ማለት ነው ይላል ደግሞ ከዛ በኋላ ይላሉ ولا تقل لها انت لا خير فيك አንተ እኮ አንቺ የምትሰጪው ምክር እኮ ምንም አይነት ቁም ነገር የለውም አንቺ የምትሰጪው ምክር እኮ እንደዚህ ነው ብለ ብዙ መጥፎ ነገር አትናገር ይላሉ ومن الوعظ اكثار سيره الصحابيات አንተ ለምሳሌ ዝም ብለህ ያልሆነና የሆነው ታሪክ ከምትነግራት የሰሐቢያት በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ሴቶች የነሱም ታሪክ የረሱል ታሪክ የፋጥማ ታሪክ የአኢሻ ታሪክ የአንቢያ ታሪክ ብትነግራት እና ጠባይዋ በዚህ ይገነባል ይላሉ طيب خذ مثلا سيره امهات المؤمنين 11 ሴቶች አሉ የረሱል ሰለላሁ ዐለይሂ ወሰለም ሚስቶች የረሱል ሰለላሁ ዐለይሂ ወሰለም ልጆች ሰሐቢያት የነዚህ ታሪክ ብትነግራት ጥሩ ቤት ይሆናል ቤቱ ይላሉ ومن الوعظ መጨረሻው ነው ومن الوعظ يعني ምክር የሚባለው ነገር ይላሉ حبك مدح حبك لها አንተ የምትወዳት መሆንክን መግለጽ አለበት አው قال ومن الوعظ مدح حبك لها ولو استعملت شيئا من الكذب ولا تكثر ለአንዳንድ ጊዜ ውሸት ብትናገርም ለምሳሌ እኔ እኮ ወድሻለሁ አንቺ እኮ በቃ በዚህ ዓለም በሙሉ ሴት ቢመጡ አንቺን ነው የሚመርጠው ካንቺ ጋር ሌላ አላውቅም
አንቺ እኮ የኔ ልብ ነሽ፣ አንቺ እኮ የኔ አይን ነሽ፣ አንቺ እኮ የኔ ብርክ ነሽ፣ አንቺ እኮ የኔ ደም ነሽ ምናምን እናንተ የምታውቁት የፍቅር ነገር አለ አይደለም አቀነባብረህ እና ውሸት ቢገባበትም ይላሉ ግን አታብዛ እና ውሸቱ ከበዛ ከዛ በኋላ እሷ ልክ እንደ አሶሺየት ፕሬስ እንትን እንዳታስብህ ያኔ ውሸታም ብላ እንትን እንዳትወስድ በቃ አንዳንድ ውሸት ብታስገባም ልብህ ያለው እንግዲህ አላህ ነው የሚያውቀው እና በጣም የምትወዳት መሆንክን መግለጽ አለብህ ግን አታብዛ ይላሉ ናም ያ اخوا በዚህ እንግዲህ አንደኛው ደረጃ ያኒ አሁን በቀራነው ቁርአን ይቺ ደረጃ በዚህ ያልቃል ማለት ነው ምንድነው እሱ كما قال سبحانه وتعالى واللاتي تخافون نشوزهن فعظهن وعز የሚባለው በዚህ ያልቃል ማለት ነው ሁለተኛው ደረጃ ምን ይላል وهجرهن في المضاجع እና ይሁን ሁሉ ምክር በየአይነቱ አቅጣጫና በየአይነቱ መንገድ ያደረክ የመከርካትን ሴት እምቢ ካለች እንግዲህ ሁለተኛ ደረጃው ትወስዳለህ ማለት ነው ሁለተኛው ምን ይላል وهجرهن في المضاجع ምን ማለት ነው አንተ እዛ አልጋ ላይ መضاجع ማለት አልጋ ማለት ነው የምትተኛበት ቦታ እዛ ስትተኙ ሁለታችሁም ጀርባህን ስጣት ይላል نعم لذلك يقول العلماء من حجرها عدم ابتسامة لها والضحك أنت لمثالي كوستر بله بقى ليلة سيهون ماتا غرفة النوم إذا بنيتا بيت ستقبو عند القا لاي ستنيو جربهن ستسطات يهن يچالك سو እንግዲህ ቀንም በሙሉ መሳቅና ከሷ መጫወት ምናምን ይህም መተው አለብህ እንጂ ጥርስን የከፈክ ትስቅና ከሷ ጋር ትስቃለህ ትጫወታለህ ከዛ በኋላ ሌሊት ሲመጣ ጀርባህን መስጠቱ ምን ትርጉም አለው እና ምንድነው እሷን ለመቅጣት ዋና ቁም ነገሩና መልእክቱ ምንድነው መልእክቱ እሷን ለመቅጣት ስለሆነ እና ኢብቲሳማ የሚባለው ፈገግ ማለት ሳቅ ከሷ ጋር መጫወት ባልና ሚስት የሚያደርጉት ጥሩ ጥሩ ነገሮች በሙሉ ማቆም አለበት ከዛ በኋላ ሌሊት ሲመጣ ደግሞ ጀርባህን ትሰጣታለህ ይላል من حجرها اعطائها ظهرك في فراشكما እና ካልጋው ላይ መውረድ የለብህም አንተ ሌላ አልጋ ይዘህ መተኛት የለብህም እንደዚህ ካልክማ በቃ ከተራቃቀ አንዱ ካንዱ ከራቀ በቃ ልብም ከዛ ጋር ይራቃል ላኪን አላህ Subhanahu Wa Ta'ala ስለሚያውቅ ነገሩና ውስጡ ምስጢሩ ስለሚያውቅ እዛ አልጋ ላይ ተኝታችሁ ጀርባህን ስጣት ይላል يقول من حجرها الصبر على إعطائها ظهرك يعني يهن ستادرج እንግዲህ ጀርባህን ከሰጣሃት صبر ደግሞ መማር አለብህ እንጂ ለሚስትህን ጀርባህ ሰጠህ አንተ ወደዛ ይሄድ ሐራምን ማድረግ يعني ሰውን ያንተን ፍላጎት ማርካት በሐራም በዚና ይሁን በሌላ يعني መንገድ ይሁን ፍላጎትን የምታረካ ከሆነ በሐራምማ ይህ የባሰ ነው እና ምንም ትርጉም የለውም ስለዚህ አንተ ጀርባህን ስትሰጣ ሰብር ማድረግ አለብህ ምክንያቱም የጅንስና የሴት ፍላጎት ብዙ ከገፋፋህ አንተ ሰብር ማድረግ አለብህ ይላል بعدها يقول عدم هجرها خارج البيت يعني لا تبيت في الخارج بقى انك تقطቻለሁ ከሷ ጋር በቃ ተጣልተናል እና አሁን ህጁሃ ስላለ አላህ Subhanahu Wa Ta'ala ሌላ ቤት ነው ማድረው ካጎቴ ልጅ ነው ማድረው አህቴ ልጅ ነው ማድረው የሚባለው ነገር ክልክል ነው እንደዚህ አልታዘዝንም እና እዛ አልጋ ላይ እዛ ነው ሀጅር የምታደርገው ይላል نعم بعدين يقول واهجروهن في المضاجع ሁለት ሚስት ካለህም يعني ካንዷ ከተጣላህ አንድ ሳምንት ተሃት ወደዛ አትሄድ የሷ ቀን ነው እና የሷ ቀን የሆነው ለሌላ ሴት መስጠት የለብህም አንተ የታዘዝከው እዛ በተኛበት አልጋ ላይ ጀርባህን መስጠት ብቻ ነው ይላል ይህቺ እንግዲህ ሁለተኛው ደረጃ ነው እንግዲህ ይህቺ ሴት መከርካት ለረጅም ጊዜ መከርካት ደግሞ ረዘም ያለ ሌሊት ደግሞ ለብዙ ቀናት ደግሞ ጀርባህን ሰጥተህ ኮስተር ብለህ አትስቅ አትጫወት ምን አይነት ፊት አትሰጣትም ይሁን ሁሉ በቃ ምንም እንትን ለውጥ አላደረገም እሷም
አትመለስም እሷም ወደ ጠባይዋ አልተመለሰችም ደግሞ ቶባ አላለችም በቃ ልክ እንደ ኪብሪያ ይዟት ዝም ብላ ትቀጥላለች አይደለም እንግዲህ ሶስተኛ ደረጃ አሁን እንወስዳለን ማለት ነው ሶስተኛ ደረጃ ምን ይላል አላህ Subhanahu Wa Ta'ala ወضربوهن ይህን ሁሉ ያኔ ፋይዳ ከሌለው አሁን እንግዲህ መምታት ትመታታለህ لكن يقول الضرب غير مبرح የሚያቆስልና ولا مدمي دم የሚያስወጣ ولا كسر عظم አጥንት የማይሰብር አመታት ትመታታለህ نعم ولا يسبق الضرب أن يعني تقبيح وجه لأن لم نؤمر بذلك إن متات نو ياله الله سبحانه وتعالى انجي كممتات لا تقبح الوجه من مالت نو أنت الله لعنك يا قبيحة الوجه فيتهم يراك أنت كو ملعونة نش أنت كو እንደዚህ ነሽ يخرب بيتك ምናምን ብለህ ይህን አይነት የመጥፎ ቃላት መስጠት ይህን ነገር አልታዘዝም አልተፈቀደልንም نعم والضرب يكون بنية تأديبها ولا يكون بنية الانتقام ለምሳሌ እሷን ለማብሸቅና እሷን ለመደብደብ እሷን እንትን ለማረግ በዚህ ንያ መሆን የለበትም ضرቡ እና መምታቱ በንየት ተأديب እሷን ወደ መስመሩ ወደ ጥሩ መስመር ለማስመለስ ብለህ ነው እንጂ انتقام ማረግ የለብህም ይላል ولا تضربها امام الناس لاننا لم نؤمر باهانتها الله سبحانه وتعالى يعلم اضربوها يعني متى ግን ከሰው ባለበት ፊት አትምታት ምክንያቱም አንተ እንደዚህ አይነት ፍቃድ ተሰጠኸኝ አንተ የተሰጠህን ብቻህን ስትሆን ተቆጥተህ ትመታታለህ እንጂ ሰው በተሰበሰበበት ጊዜ አባቷ ባለበት ወይም ጓደኞቿ ባለበት ወይም ልጆቿ ወይም ወንድሞች ወይም ያኒ ሰው ባለበት ቤት እሷን መምታት አልተፈቀደልህም ይሄማ ኢሃና ይባላል ኢሃና ማለት እሷን ማሳነስ ነው نعم ولا بعدين يقول ولا تنشر هذا على الناس وتقول امام نعم ይሄ ደግሞ ወደ ከቤቱ ውጭ ሄደ ሰውና ለሰው አትንገሪህ ነገር እኔ እኮ ዛሬ መታወት ቋምስቲ ምንም ነገር የተውኩት የለም በቃ ፊቷን ስለታት እግሯን ሲሰብር ራስዋን ሲጨፈልቃት ነው ያዋልኩት ዛሬ አላህ ፍርዴታ ዛሬ ምንም አይነት ነገር አልተውኩም እዛ ሄደህ ለእህትህ ትነግራለህ እዛ ሄደህ ለእናትህ ትነግራለህ እዛ ሄደህ ለጓደኞችህ ትነግራለህ ይሄም ደግሞ አልተፈቀደልንም ይሄ ነገር የመታሃትን እቤትህ ነው እና ውጭ ወጥተህ ስለዚህ መናገር የለብህም ይላል እሺ እንግዲህ መታሃት ሀጅርም ያኔ ጀርባህም ሰጥተህ ደግሞ ምክርም ለብዙ ጊዜ መከርካ ግን ይሁን ሁሉ አልጠቀመም ምን ታረጋለህ አራተኛው ደረጃ ይሄ መጨረሻ ደረጃ ነው እንግዲህ አላህ Subhanahu Wa Ta'ala ماذا يقول وإن خفتم شقاق بينهما فابعثوا حكما من أهلها وحكما من أهله وحكما نعم يقول وإن خفتم شقاق بينهما فابعثوا حكما من أهله وحكما من أهلها إن يريد إصلاحا يوفق الله بينهما نعم الله سبحانه وتعالى يهن أرثنيا مكرا يعني بهج لاي ጽፈዋል በቁርአኑ ላይ ምን ይላል ለምሳሌ ይህን ሁሉ አርገ እንቢ ካለች እንግዲህ አሁን ሶስተኛ ሰው ታስገባላችሁ ማን ነው ሶስተኛ ከባል ካንተ ያንተ ዘመድ የሆነው ጥሩ ሰው ያኒ ልብ ያለው ሰው ከሷ ደግሞ አንዱ ያኒ ጥሩ ሰው ልብ ያለው ሰው የተማረ ሰው ሁለት ሰዎች ይመረጣሉ ማለት ነው حكما من أهله وحكما من أهلها والحكمان الذي شماغليوت ሁለቱ ሽማግሌዎች لابد أن يكون مشهود لهما بالتقوى والورع والشهامة والعفة شوفوا እነዚህ አራት ቃላት በጣም አስፈላጊ ናቸው እና ሁለት ሽማግሌዎች የሚመረጡት لابد እነዚህ አራት ቃላት የለበሱ ሰዎች መሆን አለባቸው አንዱ ምንድነው ተቅዋ
يعني الله فري الله የሚፈሩ ሰዎች መሆን አለባቸው አንድ والورع እና ገንዘብ የማይፈልጉ አዱንያ የማይፈልጉ በቃ ኢኽላስ ያላቸው አላህ እንዲረዳና አላህ ያኒ አላህ እንዲወደን ብቻ አላህ ዘንድ ያኒ እንድንከብር ብለው የአላህን ብቻ የሚፈልጉ ገንዘብ የማይፈልጉና እዛም ሄደው እንትን የማያደርጉ ሰዎች መሆን አለባቸው ወሽሃማ ደግሞ ክብር ያላቸውና በጣም የሚፈሩ ሰዎችና የማይደፈሩ ጥሩ ሰዎችና በጣም እንትን መሆን አለባቸው እንግዲህ እንዳልኳችሁ አሁን የአማራ ልጅ ቢሆን ይሄ ቋንቋ የአባትና የእናት ቋንቋ ቢሆን ብዙ ቃላት ልታገኝለት ይችል ነበር እኔ ግን ነው ያ የምችለው ነገር ብቻ ነው የምሰጣቸው አሁን ይህች ብቻ ነው የምችላት እና አንዳንድ ቃላት ያጥሩኛል አሁን ሸሃማ የሚባለው እኔ ማውቀው ምንድነው አንድ ሰው ሲታዩ አይደፈርም በቃ ትልቅ ሰው ነው በእድሜው ሳይሆን በቃ ጠባዩ ምኑ ግርማ ያለው ሰው ነው ይሄ ሶስተኛ ነው አራተኛ አልኢፋ يعني ሰፊህ መሆን የለበትም እና ሴት ያየ እዛም የሚል ሸህዋን የሆነው ሰው በቃ 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 ሸህዋን የሆነው ሰው